የ1869 የስዊዝ ቦይ መከፈት አውሮፓውያን እዚህ ቀይ ባህር አካባቢ አይናቸውን እንዲጥሉ አድርጎታል። በቀይ ባህር ፖለቲካ በህዳሴ ግድብ አጉል ተረት በኢትዮጵያ ላይ የሚፈጥር ኢትዮጵያዊ ትንሽ ከባድ ነው። ኢትዮጵያን የሚመለከት ጉዳይ ፖለቲካሊ ሊያለያየን አይገባም። ስትራቴጂካሊ ደግሞ በቀይ ባህር ፖለቲካሊ ጥያቄ እንደሚያነሳ ሀገር ደግሞ ጉዳዩን አትመለከተውም ማለት አይቻልም። ጎረቤትህ ቅርብህ የጦርነት አውድማ ከሆነ ወላፈኑ ወደ አንተ የመምጣት እድሉ ሰፊ ነው። ያስፈልገኛል የምትለው ቦታ ላይ ችግር ካለ ያስፈልገኛል እያልክ ችግር ሲፈጠርም ቆመህ ላትመለከት ትችላለህና ይመለከታል። እዚህ ቀይ ባህር መዘጋት ማለት በተደጋጋሚ እንዳልነው ሳውዲዎችን ዲስፐሬት ነው የሚያደርጋቸው። ሳውዲና አሜሪካ እስከ መቼ ነው በዚህ ልክ ወዳጅ ሆነው የሚቀጥሉት? ሁቲዎቹም ከሳውዲ አረቢያ ጋር እኮ እንጣላለን ይላሉ እንጂ ጸረ እስራኤል ናቸው፣ ጸረ ዩናይትድ ስቴትስ፣ ጸረ አውሮፓም ናቸው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናሉ። ተመልካቾቻችን ከኛ ጋር ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። አለን። አንተም ጋር ሰላም? ሁሉም ሰላም። በጣም በርካታ ጉዳዮች አሉ ዓለም ላይ። እንግዲህ አሁን ነገሮች መካከለኛው ምስራቅ ላይ በጠቅላላው ይባላል እንጂ ወደ በጣም እየቀረበ ወደ ቀይ ባህር ፖለቲካም እንደዚሁ ገብቷል። ያ ማለት በበብ አልመንደብ በኩል ሁቲዎችና ሳውዲ አረቢያ የገቡበት ውጥረት ዛሬ አዳሩን እንግዲህ ሳውዲ አረቢያ በሆዴዳና በአንድ ሌላ ወደብ ላይ ጥቃት አደረሰች። እነሱም ደግሞ እንግዲህ በተለይም ዳዛን በሚባል አንድ አካባቢ አለ እነሱ ላይ የሚሳኤል ጥቃት አድርሰዋል፣ ሳውዲ ላይ ማለት ነው። ከዛ ውጭም ደግሞ የአምቦ ወደብ አካባቢዎችም ላይ ስጋቶች ነበሩ። በእርግጥ እስካሁን ጥቃት አልደረሰም የሳውዲው ላይ ማለት ነው። እና እነዚህ ጉዳዮች በትክክልም ከዚህ ቀደም ስናስቀምጠው የነበረው ሆርሙዝ እያለ ከዛ ደግሞ እንደዚህ በህንድ ውቅያኖስ በኩል በበልመንደብ ቀይ ባህር ብሎ እኛው ጫፍ ላይ የመምጣቱ ነገር ሳይታለም የተፈታ ነው ሲባል ነበረ፣ ስንልም ነበረ። እሱም እንዳለ ሆኖ ኦፍ ኮርስ ችግሮች እንደምታውቀው ወዲያውኑ ነበረ ፊል ያደረግናቸው በ10 ምናምን ቀናት ጦርነቱ በተቀሰቀሰ ከዚህ ከነዳጁ ከተለያዩ ምርቶች ችግር አንጻር ሁሉም ዓለም ኢትዮጵያን ጨምሮ ሁሉም አገራት አፍሪካ ቀንዶችም ጫና ውስጥ ነበሩና አሁን ደግሞ ነገሩ እየሰፋ መጥቶ ሆርሙዝ ሲደመር በበልመንደብ ሲደመር ስዊዝ ቦይ ሲሆን ሶስት ቁልፍ የዓለማችን ወሳኝ መስመሮች ጉሮሮ ሲዘጋ ዓለምም ጫና ውስጥ ትገባለች ነው። ይሄ በእርግጥ ቀይ ባህር ላይ እንድንቆይም ያረጋናል። ምክንያቱም ከሁቲና ከሳውዲ አንጻር ከኢራንና ከአሜሪካ አንጻር ከእስራኤልና ከኢራንም አንጻር የምንመለከተው ጉዳይ ስለሆነ ነውና እንደው ይችን ለማለት ነው። ከዛ ውጭ ግን ቀይ ባህር ከዚህ በፊት ያስተናገዳቸው በጣም እጅግ በርካታ አደገኛ በእርግጥ ያስተናገዳቸው ማለት ከባድ ቢሆንም እንደው ያሳለፋቸው አደገኛ ጊዜያት አሉ። በታሪክም ከባድ ውጥረቶች አሉና ከሱ አንጻር ምንድነው ያለው ጉዳይ? እንደው አንዳንድ ታሪካዊ አንደምታዎችን ዳራዎቹን በተወሰነ አንስተን ለአሁኑ መወያያ መደላደል ይሆንም ዘንድ ብናነሳ ከኢትዮጵያ ጋር ተያይዞ ማለት ነው። ጋር ተያይዞ ኦፍ ኮርስ ልክ ነው። ምክንያቱም ሰሞኑንም እናነሳዋለን በግብጽ በኩል ያሉ ከዚህ ከህዳሴው ግድብ ጋር በተገናኘ ደሴም ታይም ግን ይቻ ሀገር ደግሞ ቀይ ባህር የሚባለውን ነገር ካገኘችማ ሌላ ታሪክ ውስጥ ልንገባ ነው የሚል ስጋት ይመስላል። ከህዳሴው ግድብም ጋር ምንም ባልተፈጠረበት እንዲያውም በደንብ ውሃ እንደው በእርግጥ በድርቅም ጊዜያት ውሃ ፈሶ የሚሄድበት እድል እንዳለ እናውቃለን። ጭራሽ አሁን በክረምት ወቅት ምን ሲደረግ ሀሳቡን እንደሚያነሱትም ባናቀም እንደዚህ አይነት ነገሮችም ስላሉ እሱንም አለ በደንብ ወደ መሀል ልናነሳው እንችላለን። ግን ከኢትዮጵያ አንጻርም በደንብ እስኪ እንደመግቢያ ለተመልካቾቻችን በተወሰነ ብሪፍ እናደርግላችሁ። በጣም ጥሩ ቢኒ። እንግዲህ ኢትዮጵያና ቀይ ባህር ታሪካዊ ቁርኝታችን እጅግ በጣም የቆየ ነው። እንደምታውቀው ኢትዮጵያ ሀገራችን የብዙ ሺህ ዓመታት ታሪክ ያላት ሀገር ናት። ከቀይ ባህር ጋር እንግዲህ የነበረው ትስስርን ከአክሱም መጀመር እንችላለን። በእርግጥ ከአክሱም በፊት እነ ፑንት እነ ዳአማት የሚባሉ ስልጣኔዎች ነበሩን፣ መንግስታት ነበሩን። በዋናነት ግን ይሄ በጥንታዊ ጊዜ ኢትዮጵያና ቀይ ባህር የነበረን ግንኙነት በአክሱም ሲቪላይዜሽን ውስጥ ብናካትተው ከአንደኛው ክፍለ ዘመን ከክርስቶስ ልደት በፊት ጀምሮ እስከ 7ኛው እስከ 8ኛው ክፍለ ዘመን ከክርስቶስ ልደት በኋላ ባሉት 700-800 ዓመታት ኢትዮጵያ ወይም ያኔ የነበረችው አክሱም ሲቪላይዜሽን በጣም ሰፊ ግዛት የምታስተዳድር በዓለም ላይ ከነበሩ 1-3-4 ሀያላን አገራት መካከል አንዷ ናት። ወደ ኤዥያ የንግድ ግንኙነት ታረግ ነበር።
በየት በኩል በተለይ የወደብ ከተማችን አዱሊስ ነበረች። በአክሱም ሲቪላይዜሽን ጊዜ የቀይ ባህር ግንኙነት ነበረን በአዱሊስ ጊዜ። አሁን ከረንትሊ አዱሊስ እዛው ኤርትራ ከምጽዋ ትንሽ ዝቅ ብለው በስተደቡብ ወደ 40 ምናምን ኪሎ ሜትር ላይ ፍርስራሾቹ ምናምን ሁሉ አሉ ይባላል። ያን እየተጠቀምን ለብዙ መቶ ዓመታት የዓለም አቀፍ የንግድ ግንኙነትን የካልቸራል ልውውጥን ስናካሄድ የነበረን ህዝቦች ነን ኢትዮጵያን። ከዛ በኋላ ደግሞ አክሱም በውስጣዊ ምክንያቶችም በውጫዊ ጫናዎችም የሀያልነቱን ከቀይ ባህር ትንሽ ማፈግፈግ ጀምሮ የክርስቲያን ኪንግደሞችና በስተ ምስራቅ በኩል ደግሞ የሙስሊም ሱልጣኔትስ ወደ አፋር አካባቢ ወደ ሸዋ አካባቢ እንደዚህ ወደዛ አካባቢ በሁለቱ መካከል የንግድ ትስስር በማድረግ እነዛ የሙስሊም ሱልጣኔቶች ወደ ባህሩ ቀረብ ብለው የክርስቲያኖቹ ደግሞ በፍቅርም በጸብም እያሉ ለብዙ ዘመን ኖረናል ኢትዮጵያን። እንደው እናቅርበው ከተባለ አንድ ወሳኝ ጊዜ የስዊዝ ካናል መከፈት በተለይ የ1869 የስዊዝ ቦይ መከፈት አውሮፓውያን እዚህ ቀይ ባህር አካባቢ አይናቸውን እንዲጥሉ አድርጎታል። በጣም የሚገርም የታሪክ አጋጣሚ ነው። ካልኩሌሽናቸው ምን እንደሆነ በደንብ መጠናት አለበት እንጂ እንግሊዞች ከአጼ ቴዎድሮስ ጋር በ1868 በፈረንጆች አቆጣጠር ተዋግተው ምንም ሳይሉ እኮ ወጥተው ሄደዋል። በ68 1869 ከአንድ አመት በኋላ ስዊዝ ቦይ ሲከፈት ደግሞ ወደ ኤደን ወደ ሱዳን ወደ እንዚህ ነገር መመለስ ጀመሩ እና ያ የስዊዝ ካናል መከፈት አውሮፓውያን ቀይ ባህር ላይ አይናቸውን እንዲጥሉ አደረገና በተለይ ከኛ አንጻር ቀይ ባህርን በደንብ እየገፋች ነው የመጣችው ከቅርብ ጊዜ አንጻር ጣሊያን ናት። በአሰብ በኩል ቀስ ብለው ገቡ መሬት ገዝተው። ከዛ ደግሞ አጼ ዮሐንስ ተክደው የህይወት ትሪቲ የሚባለው ከብሪቲሽ ጋር የነበረውን ቃል ኪዳን እንግሊዞች ክደዋቸው ምጽዋን ለጣሊያኖች ሰጧቸው። ሁለቱን ይዘው ነው ጣሊያኖች እንግዲህ ወደዚህ ወደ ቀይ ባህር ገብተው ኢትዮጵያንን መፈታተን የጀመሩት። ምጽዋን ይዘው እንግዲህ ምጽዋና አሰብ አይበቃቸውም። ትልቅ ኮሎኒ የምስራቅ አፍሪካ ኮሎኒ ስለሚፈልጉ አልበቃቸውም። ከምጽዋ እየተነሱ ሲመጡ ከራስ አሉላ ጋር የዛን ጊዜ ኤርትራ የምትባል ኢንቲቲ ባይዘወይ አልነበረችም ከጣሊያን በፊት። አሉላ ነበር ሲያስተዳድሩት የነበረው ከአስመራ መረብ ምላሽ የሚባል ግዛት ነበር እና ወደዛ ወደ ደጋው ወደ አስመራ ሲመጡ በተደጋጋሚ አንድ ሁለቴ ተዋክተዋቸዋል። ራስ አሉላ መልሰዋቸዋል ሁለት ጊዜ። ሶስተኛው ላይ አጼ ዮሐንስም ራሳቸው ሄደው ሳይዋጉ ለብዙ ጊዜ ስለቆዩና በዚህ በሱዳን በኩል ደግሞ መሀዲስቶች ጎንደር ገብተው ችግር ስለፈጠሩ አጼ ዮሐንስ ወደ መተማ ሄደው እዛ ሲያርፉ እንግዲህ ያለምንም ተቃውሞ ኤርትራ የሚባለው መረብ ምላሽን ያዙና ኤርትራን አቋቋሙ። ከዛ ከልለው ያዙን። እንግዲህ እዛም አልበቃቸውም፣ መረብ ምላሽ ሲባል የነበረውን አልበቃቸውም። ወደዚህ ወደ ሰሜን ትግራይ አድቫንስ ማድረግ ሲጀምሩ በወቅቱ የነበሩት አጼ ምኒልክ አድዋ ላይ ሄደው ገቷቸው። እስከዛ ድረስ ገቷቸውና በተለያዩ ስምምነቶች እንግዲህ ተገለን ቀረን ከቀይ ባህር። በኋላ ደግሞ የሁለተኛው ዓለም ጦርነት ላይ እግዚአብሔር እኛን ሲረዳ ጣሊያን ላይ ሲፈርድባት ከሂትለር ጋር ተሰለፈች ጣሊያን እና ሂትለር በአውሮፓም ሲሸነፍ ቀኝ ግዛት በአፍሪካ ያሉትም ከነወዳጆቹ አጥተዋል። ጣሊያን ሊቢያን አጣች። የምስራቅ አፍሪካ ሶማሊያን ምንም ቀላቅላ ያዘችውን አጣች። ዜን አንድ 10 አመት ብሪቲሾች ኤርትራን እንትናሉና በተባበሩት መንግስታት ስምምነት በፌዴሬሽን ተዋህደን ባለፈው ያነሳ ነው አጼ ኃይለ ሥላሴም ጸሐፌ ትእዛዝ አክሊሉም ትልቅ የዲፕሎማሲ ትግል ታግለው ኤርትራን በፌዴሬሽን ወደ ኢትዮጵያ ቀላቅለዋታል። ከዛ ጊዜ ጀምሮ ከተቀላቀልን ጊዜ ጀምሮ በደርግ ሰዓትም በምንም በጦርነቱ ውስጥ ካለፍን በኋላ ከ30 አመት በኋላ የቀይ ባህር አክሰሱን ይዘን እየተጠቀምን ኖረን በኋላ ኤርትራ ስትገነጠል ከ83 ጀምሮ ዴፋክቶ ከ85 ጀምሮ ደግሞ በዲጁሪ በሪፈረንደሙ ኤርትራ ስትነጠል ከቀይ ባህር በቃ ኦፊሻሊ ተገልለናል። ግን አሁን ደግሞ ጥረት እየተደረገ ነው። ያኔ የነበረው አከፋፈል ፌር ስላልነበር የኛንም ኢንተረስት ሰርቭ ስላላደረገ ዊን ዊን ስላልነበረ we have to do something about it እየተባለ ነው እና ይሄ ቀይ ባህር በተለይ ከኢትዮጵያ አንጻር እጅግ ለሺዎች የሚቆጠር ዘመናት ግንኙነት የነበረን በአዱሊስ በለው በዘይላ በኩል በለው በዳህላክ በኩል በለው በተለያዩ የቀይ ባህር አካባቢዎች ግንኙነት የነበረን ህዝብና ሀገር ነን ኢትዮጵያ ቢኒ።
በጣም ጥሩ ታሪክ ነው ያነሳው። እኛ እስከ አትላንቲክ እስከ ህንድ ውቅያኖስ የነበረን ሚናም ይታወቃል። እስከዛ ድረስ የነበረን ነን ይታወቃል። ኦፍ ኮርስ በታሪክ በደንብ ተሰንዶ የተቀመጠ ነገር ነው። ግን ይሄ በጣም በሚገርም ሁኔታ እንደው እዚህ እኔ ሁሌ ካርታውን በየጊዜው ሳየው የሆነ እንትን የሚለኝ ነገር አለና የሚቆጭ ነገር ይቆጭሃል። በቃ እንዴት ነው እንደዚህ አሁን ይሄ ሲለመድ አንዳንድ ነገር 60 ኪሎ ሜትር ርቀት ላይ ምናምን ሲባል ሚዲያውም ሲለምደው ሰውም ተደጋጋሚ ሲለው 60 ኪሎ ሜትር እንደው ቀላል ቁጥር ይመስላል። በጣም ይሄ ለኢትዮጵያውያን የማጂክ ነምበር ነው መሆን ያለበት። ምክንያቱም እዚህ ጫፍ ላይ ሆነ እዚህ ላይ ተይዘህ እንግዲህ 60 ኪሎ ሜትር አንደኛ በደል ነው። በደሉ ዓለም አቀፉን ማህበረሰብም አኪዩዝ ልታደርግ አትችልም። ኦፍ ኮርስ ከዚህ በፊት ብዙ ታሪክ የነበራቸው አንተ ሜንሽን ያረካቸው እንደነ ጣሊያን ያሉትም እንደነ እንግሊዝም በራሳቸው በብዙ መንገድ የሚጠየቁበትና የፈጠሩት አደገኛ አውድ እንዳለ ሆኖ ግን ደግሞ እኛም ደግሞ ከራሳችን ከውስጣችን የፈጠርነው ስተት እንዳለ ሆኖ የሆነ ትውልድ ደግሞ እንደዚህ አይነት ጥያቄዎችን የመመለስ ቢያንስ ጥያቄ የመጠየቅ የነቃው የበረታው ወይም ደግሞ ይሄ ዓለም አቀፋዊነት በደንብ የገባው አንደርስታንድ የሚያደርግ ትውልድ ነገም ይሁን ዛሬም ይሁን ከሰዓትም we don't know ይሄን ጥያቄ አጠናክሮ ይቀጥለዋል። የሆነ ሰዓትም ደግሞ ይሄ ዓለም አቀፍ ፍትህ አልባነት ነው እውነት ለመናገር። አንደኛ በተደጋጋሚ የሚቀመጡት ነገሮች የኢትዮጵያ ኢኮኖሚ ያደገ የመጣበትን ስትመለከት የኢትዮጵያ የህዝብ ቁጥር 2050 ላይ ምንድነው የሚደርሰው? የህዝብ እንዴት ነው የሚሆነው? ይሄ ህዝብ ደግሞ የሚበተን ከሆነ ጫናው አይደለም ለአፍሪካ ቀንድ እስከ አውሮፓውያኑ አይደለም ወይ የሚለው እንዳለ ግምቱ ስታስገባ ሀያላኑም ደግሞ እዚህ አካባቢ ላይ ጅቡቲ ላይ ጦር ሰፈራቸውን ስለሰበሰቡ ሴኩሪ ያረጋሉ ማለት አይደለም ደህንነታቸውን። እዚህ በጣም ስትሮንግ የሆነ ኃይል አካባቢውን የሚቆጣጠርላቸው የሚችል ያስፈልጋቸዋል። ሌላ የለም ማለት አይደለም። በአፍሪካ ቀንድ የተለያዩ ሀገራት ሙከራ ሲያደርጉና እናቃለን። እዚህ ሚድል ኢስት ላይም ደግሞ ሁቲዎችን እንኳን መቋቋም አልቻሉም። እነ ግብጽ ሲወጓቸው ነበረ አልቻሉም። አሁንም እነ ግብጽ ባለፈው ባነሳኑ ልክ በስዊዝ ቦይ በኩል የሚያገኙዋቸውን ገቢዎች በግማሽ እና ከዛም በላይ ቀንሰው ምንም ሊፈጥሩ አልቻሉም። አንድ ሚሳኤል በስተት አልሲሲ ወደዛ አልተኮሱም። አልሲሲ ግን የሱዳን አዛኝ የሱዳን ነጻ አውጭ ሱዳን ሆነው አሁንም በኢትዮጵያ ላይ ጫና ለመፍጠር ይሞክራሉና እንደው ካነሳኑ አይቀር ነው ቀይ ባህር እንደዚህ አይነት እንትን ያለን ኦፍ ኮርስ የኢትዮጵያ መንግስትም አቋም የኢትዮጵያ ህዝብም እኛም እንደ ፕሮግራም ቀይ ባህር ለኢትዮጵያ ህዝብ እንደሚያስፈልገው ሁሉም አንደርስታንድ ያደርጋል ይረዳል። ያ ማለት ግን ዊን በጣም የተሻለው የዲፕሎማሲ መንገድ የተሻለው የነቃው የፖለቲካ ግንዛቤ ስለሆነ ማንም ከሚያገኘው ጥቅም የተወሰነ እየተጠቀመ ደግሞ አንዱ ተጎርቶ እኔም ብጎዳ ችግር የለውም አይነት ይሄ በጣም ኋላ የቀረ አይነት ዜሮ ሳም ጌም በጣም እሱ ትንሽ አስቸጋሪ ነውና ተደጋጋሚ እንደሚባለው ከኤርትራ ነው ከሰሜን ጫፍ እስከ እንደው በበልመንደባ አካባቢ ድረስ ያሉትን እንኳን ስትመለከት ኢትዮጵያ በቃ ማፑ ላይ እንደምታየው ነው። እንደዚህ አጥር ነው የተሰራላት። አጥሩ በደንብ እንዳይፈርስ ተደርጎ የታጠረ ግን ደግሞ በአሁኑ በዘመናዊ የጦር መሳሪያ ስርዓት በዘመናዊ የፖለቲካ አስተሳሰብ ብዙ ሺህ ኪሎ ሜትሮችን እና ፕሬዚዳንት ዶናልድ ትራምፕ እንኳን ሄደው ታሪክ ትንሽ ኮንትሪቢዩሽን ገንዘብ ስላዋጡ ብቻ የሆነ ቦታ ላይ እነ ፓናማ ቦይን በገንዘባቸው ስለሰሩ ብቻ የኛ ነው እስከማለት ደርሰዋል። ይሄ ደግሞ አንጡራ ሀብትህ የፈሰሰበት ለትውልድ ብዙ ልጆች ያለቁበት ባለፈው አንተም ስታነሳ ነበር አንዳንድ ሰዎች በዛ በቀይ ባህር እንትን ውስጥ ያለፉ ሰዎች ነፃ ለመውጣት የነበረውን ሰቆቃ ሲናገሩ ተተዋቸው የመጡት መርከቦች ጠባቂ አተው እንደዚህ ወድሞ የቀሩትን በየመን ምናምን ስቲል ኮል ሊጠቀሙባቸው ይችላሉ። እነሱን ስትመለከት ትውልድም ዋጋ የከፈለበት ቀጠና ነው። ፕላስ ደግሞ ይሄ የሞኝ ፖለቲካ እንከተልምኛው ታሪክ ድሮኛ ስለነበረ እንደዚህ ምናምን የሚሉትን ብቻ አይደለም። ይሄ አግባብ ያለው ጥያቄ ሊሆን ይችላል። ግን ደግሞ ዓለም አሁን አዲስ አይነት የፖለቲካ ስርዓት ላይ ናት፣ አዲስ መንገድ ላይ ናትና አዲስ የጥያቄ መንገዶችም አብረው ከኢኮኖሚ ከህዝብ ቁጥር ዓለም ካላት ትስስር እንደዚሁም ደግሞ በብዙ ዓለም አቀፍ መለኪያዎች አዳዲስ አውዶች እየተፈጠሩ ነውና ይሄ በታሪክ ድሮ እንትን በነበረው በመናመን እነሱም እንዳሉ ሆነው እነሱ እንዳሉ ተቀምጠው ግን ደግሞ አዳዲስ ትሬንዶች ዓለም ላይ ተፈጥረዋል። ኦፍ ኮርስ
አሁን እንደው አሜሪካ ብትሆን አሜሪካን ተውሽ እነ ራሽያ እነ ቻይና ቢሆኑ በ60 ኪሎ ሜትር ላይ ባህር በር አልባ ሆነው ይቀመጣሉ። እንኳን ከዛ ቀደም የተለያየ ግንኙነት ኖሯቸው እዛ ቦታ ላይ ምንም ባይኖራቸውም እንኳን ሰብረው ሊገቡ የሚችሉበት አጋጣሚ ይፈጠራል። በእርግጥ የጎረቤት እነዚህ በእኛ ላይ ጫና ለመፍጠር የሚሞክሩት እነ ሶማሊያም እነ ኤርትራም ራሷ ግብጽም በአንድ ቀን የፕሬዝዳንት ዶናልድ ትራምፕ ሶሻል ሚዲያ ጽሁፍ አረው ሰዱት እስከ በበል መንደብ ጫፍ ድረስ ነበር ይታወቃልና የቀይ ባህር ነገር ለብዙ ኢትዮጵያውያን በቃ ቀይ መስመር ነው ነው የብዙ ኢትዮጵያውያን በጣም እና አንተ እንደውም ባለፈው አንድ ሀሳብ ይሄ የፖለቲከኞች ጉዳይ አይደለም ብልጽግና ይሄን ነገር አሳክቶት ቢሄድ ብልጽግና ሻመት አይኖርም ለኢትዮጵያ ሕዝብ ለቀጣይ ትውልድ አስረክቦት የሚሄድ ነው። የባለፈው አስተዳደር እኮ ይሄን ቆልፎን ባይሄድ እኮ እኛ አሁን አንቸገርም ነበር። የባለፈው አስተዳደር ደግሞ ይሄን ከፍቶት ቢሄድ ኖሮ እኛ አሁን እንደዚህ አይነት ጣጣም ውስጥም አንገባም ነበር። ልክ የህዳሴው ግድብ ላይ ጀምረው ሄዱ። ከዛ አዲስ የመጣው መንግስት አስቀጥለው ጨረሰው። እንደዚህ አይነት የፖለቲካ ሽግግር እንዲህ አይነት የልማት ሽግግር ሲኖር አገርም ሰላም ይሆናል። እኛ አገር ግን ችግሩ አንተ የሰራው ለኔ አይዋጥልኝም፣ ታሪኬ ሊሆን አንፈልግም። ታሪክ እኮ ነው ከዜሮ መጀመር ችግር አለ። ግን እንደዚህ አይነት ነገሮች አሉና ብዙ ስራዎች ይጠበቅብናል። ይሄን ያነሳ ነው ቀይ ባህር ላይ ያለው የሰሞኑ ግለት ከሁቲዎችም ከአሜሪካ ኢራን ውጥረትም አንፃር አብሮ የተገናኘ ጉዳይ ስለሆነና እቺኛውንም ጥያቄ ኢትዮጵያም እየጠየቀች በመገኘቷ በእያንዳንዷ መድረክ ጠቅላይ ሚኒስትር አብይ አህመድም ያነሳሉ፣ ስለ ቀይ ባህር ያነሳሉ። በቃ ማንሳት በራሱ ትልቅ ነገር ስለሆነ እሱም ሲመለከቱት የግብጽ ፖለቲከኞች አብደላት የሚባሉት የውጭ ጉዳይ ሚኒስትሩ ከሰሞኑ ስለ ህዳሴው ግድብ ያነሱት ሀሳብ አለ። ኢትዮጵያ ፖለቲሳይዝ እያረገችው ነው። ምኑ ነው ፖለቲሳይዝ የምታረገው? ገንብታ ጨረሳ ወደ ስራ ገብታበት ፖለቲሳይዝ እያረገችው ነው። እንዲያውም ይሄ አፕስትሪም አገር ሆና የላይኛው ተፋሰስ ሆና እንደዚህ የማድረግ መብቱ የላትም የሚል ይሁን እንትኖች ሲያነሱ ነበርና ሁለቱን ሀገራት ሳታማክር ይላሉ ደግሞ ወዳጇ ሱዳን በሰሜን በኩል ያለው እና ብዙ ጥያቄዎች ስለሚነሱ ነው። ከዚህ አንፃርም ትንሽ ከሰሞኑ የሰጡትም ሀሳብ እኔ ምን አስበው በዚህ ሰዓት የሚል ጥያቄም እንደዚሁ እንዲነሳብኝ አድርጓልና አብሮ ከዚሁ ከቀይ ባህር ፖለቲካ ጋር የሚታይ ነው። ኦፍ ኮርስ ሹር እንትን ነው እንግዲህ ይሄ ባለፈውም ኢንሰርክልመንት የምንለው ኢትዮጵያን ጫና ውስጥ ማድረግ፣ ኢትዮጵያን ኤክስክሉድ ማድረግ፣ ኢትዮጵያን በተለያዩ ጉዳዮች መጥመድ ስንል ነበር ባለፈው። አሁን ህዳሴ ግድብን በሚመለከት እንግዲህ ኦሬዲ ፕሮጀክቱ ያለቀ ነው። የውሃ ማኔጅመንት ስርዓት ኦሬዲ በተፈጥሮ ወይም በስምምነት በዛ በፕሮጀክቱ ባህሪ የሚወሰን ነው እና ኢትዮጵያ እነሱ ላይ የምትፈጥረው አዲስ ጫና እንዴት ሊኖር ይችላል? ኦሬዲ ውሃው እየሄደ ነው። ባይዘዌ አሁን ራሱ አንዳንድ ጊዜ ግድቡም ተገድቦ አንዳንድ ጊዜ እኮ ጎርፍ ያጋጥማቸዋል። አሁን ላስት ይር ካልተሳሳትኩ እንደዚህ ጎርፍ ሁሉ አለ። ይሄም ተገድቦ እና እንትን እያለቻቸው አይደለም፣ እየተፈታተነቻቸው አይደለም። ሁሉ ጊዜ ግን ባገኙት አጋጣሚ ሁሉ ኢትዮጵያን እንትን ለማድረግ ኢትዮጵያን ፋታ ለመንሳት በተገኘው እድል ሁሉ ስለሚሰሩ ነው። ይሄ ላስት ታይም ያነሳ ነው የተሳሳተ ስትራቴጂያቸው። በዚህ በሰሜን አፍሪካና በአፍሪካ ቀንድ ውስጥ እኛ ብቻ ወሳኝ ሀገር እንሆናለን የሚለው የማይሆን የማያዋጣ የሀገራት ኢንፍሉዌንስ እንደ ካፓሲቲያቸው ጊዜው እንደሰጣቸው እድል ነው። እኛም ደግሞ የተጠናከርን መተናል። በዚህ በምስራቅ አፍሪካ ፓወር ፕሮጀክት ማድረግ የምንችልበት ደረጃ እየመጣን ነው። ያን መፈታተን ነው ጉዳዩ። በውሃ ይመጡባል፣ በቀይ ባህር ይመጡባል፣ በዚህ በህዳሴ ይመጡባል፣ በሱዳን በኩል አድርገው ባለፈው ያል ነው። ሶማሊያም በኩል እንደ ወታደር እንልካለን ምናን ይለዋል። ወንድሞቻችን ሶማሌዎች እንረዳለን ይላሉ። የሰው ልጅ መርዳት ከፈለጉ አጠገባቸው ጋዛ ፍልስጤም አለ። ያም ባላየ ዝም ብለው ግን ከኢትዮጵያ ጋር ለመፈታተን እዚህ እንደዚህ ያደርጋሉና አስቸጋሪ ነው። ይሄ ቀይ ባህርን በሚመለከት ፖለቲሳይዝ እኛ በተለይ ኢትዮጵያን በብሔራዊ ጥቅሞቻችን ባለፈውም እንዳልነው ከአንድ ፓርቲ ጋር ባናገናኘው ጥሩ ነው ብለናል። በቃ በደንብ አይተን ይሄ ኢትዮጵያን ይጠቅማል ወይስ ማንን ይጠቅማል የሚለውን አይደንቲፋይ አድርገን አብረን መሰለፍ ያስፈልጋል። ብዙ ባለሙያዎች ኢትዮጵያ ውስጥ ያሉ ፕሮፌሰሮችም በተደጋጋሚ ግብጽ ሄደው ያዩ የሚነግሩን የሚዲያ ሰዎች በል አክቲቪስቶች በል
ፕሮፌሰሮች በል ፖለቲከኞች በል አርሶ አደሮች ከጫፍ እስከ ጫፍ በውሃ ጉዳይ ከግብጽ መንግስት ጋር አብረው ይሰለፋሉ። የኛ ጥቅም ነው ስለሚሉ በፍትሃዊነት እንጠቀም ቢሉ መልካም ነው እንጂ በጥቅማቸው ምንም ችግር እኛም ቀይ ባህር አክሰስ ብናገኝ እንዴት ረፍት ነው እንዴት ግልግል ነው ኢኮኖሚካሊ እና ደግሞ የሴኩሪቲ ቨልነራቢሊቲ ያል ነው። አንዳንድ ማስገባት የምትፈልጋቸው ነገር ካለ ከጅቡቲ ጋር ሌላ ነገር ውስጥ ልትገባ መሆኑ ነው። በፕሌን ሁሉን ነገር አስገብተስ እንዴት ተዘልቀዋለ? ያለብንን የሴኩሪቲ ቨልነራቢሊቲንም ይቀንሳል፣ ኢኮኖሚያዊም ሪሊፍ ይሰጠናል። እና ይሄ ጉዳይ የፓርቲ አይደለም፣ ይሄ ጉዳይ የኢትዮጵያ ነው። ኢትዮጵያን ስለሚጠቅም ሁላችንም በአንድነት መሰለፉ መልካም ነው። በተደጋጋሚ እንደሚነሳው ይሄንን ጥቅም ደግሞ ለማግኘት የሰላም መንገድ አለ። ሁሉ ጊዜ ጦርነት መልካም ነገር አይደለም። በጣም ኢኮኖሚም ይበጠብጥብሃል፣ ውድ የሆነውን የሰውትም ያጠፋብሃል። ጦርነት ሳይሆን የሰላም መንገድ አለ። አሁን ከኤርትራ ጋር እኮ እንስጥና እኛ የምንቀበል ሲባል አዲስ አይደለም። ከ83 በኋላ ኤርትራ በሁለት እግሯ እስክትቆም እኮ የኢትዮጵያን ብር ይጠቀሙ ነበር። ኤርትራውያን ሀገር ሆነው የኢትዮጵያን ብር ይጠቀሙ ነበር። ስለዚህ እነሱም ሲጠቀሙ ነበር። ዩሲ አረ ከጥቅምም ያለፈ ብዙ ነገር ሲካሄድ ነበር ከኢትዮጵያ። ዩሲ ሁለት ሀገራት እየተነጋገሩ የሚያደርጉት ነገር አለ። አሁንም እነሱ ያላቸው ወደብ በተለይ የቀይ ባህር እንትኑ በጣም ብዙ ነው። ቢያንስ ኤርትራ በምጽዋ የምትጠቀመውን ራሱ በደንብ እንትን ካደረጉት ከበቂ በላይ የባህር በር አለ። ወደ አሰብ ምናምን አካባቢ ደግሞ ጭራሽ እንትኑ እየተዳከመ መጥቷል፣ ብዙ ስለማይጠቀሙበት። እንደ ወንድማማች ህዝብ የወንድማማችም ስል እንደው ለተረት አይደለም። የኢትዮጵያን እንትን አንጀት እየበላው ሀሳብ ለመስጠት የኤርትራን አንጀት ለመብላት ሳይሆን ሀቅ ስለሆነ ነው። ኤርትራ ውስጥ ትግረኛ ተናጋሪዎች አሉ፣ ኢትዮጵያ ውስጥም አሉ። ኤርትራ ውስጥ ኩናማዎች አሉ፣ ኢትዮጵያ ውስጥ አሉ። ኤርትራ ውስጥ ሳሆ አለ፣ ኢትዮጵያ ውስጥ ሳሆ አለ። ኤርትራ ውስጥ አፋር አለ፣ ኢትዮጵያ ውስጥ አፋር አለ። ሊትራሊ ዊ አር ዘ ሴም እና እንደምንቀራረብ ሰዎች ስለሆነን የሆነ ጊዜ አብረን ተነጋግረን እንደኖር ነው ሁሉ አንድ የኢትዮጵያን ከረንሲ ሀገር ተሆኖም እንደኖር ነው ሁሉ አሁን ደግሞ ኢትዮጵያ ኢኮኖሚያዊ ጫናና የሴኩሪቲ ቨልነራቢሊቲ በቀይ ባህር ማጣቷ ካጋጠማት ተመካክረን መፍትሄ ማበጀት እንችላለን። ኢትዮጵያም ትጠቀም፣ ኤርትራም ትጠቀም፣ እንደዛ መሄድ እንችላለን ብዬ ነው የማስበው። ትክክል ነው። አሁን እነዚህ ነገሮች እንግዲህ በዋነኝነት ያው እንደዚህ አይነት አውድም የተፈጠረው ስጋቱም በጣም አዳዲስ ጥምረቶችን ልንመለከት እንችላለን። በነገራችን ላይ ከዚህ ቀደም ካየናቸው ሳውዲ አረቢያና እስራኤል ያላቸው አቋም በመሀል አሜሪካ ስላለች ሁለቱም እንጠቃቀማለን ብለው ስለሚያስቡ በንግድም በተለያየም በቴክኖሎጂም እንደሚጠቃቀሙ እናውቃለን። ግን ደግሞ በሁቲዎች ላይ ያላቸው አቋም አንድ አይነት ነው። እንደውም ማሳያውም ሆዴዳ የሚባለው የወደብ ከተማ እስራኤል በተደጋጋሚ ጥቃት ስትሰነዝር እዛ ቦታ ላይ ነበረ ጥቃት ስትሰነዝረው። በጣም ይሄ ላይፍ ላይን ተደርጎ የሚወሰድ ነው ለሁቲዎች። አት ዘ ሴም ታይም ዛሬ አዳሩን ደግሞ እዚህ የመን ላይ ሆዴዳ የሚባለው ቦታ ላይ ሳውዲ አረቢያ ጥቃት ሰንዝራለች። እና እንደዚህ አይነት ነገሮች በተወሰነ መጠን አዳዲስ ጥምረቶችን በዚህ ቀጠና ላይ ልንመለከት እንችላለን። የዚህኛውም ሪፍሌክሽኑም በትክክልም የአፍሪካ ቀንድ ሀገራትን እኛን ጨምሮ ሊመለከት የሚችል ነው። በእንደዚህ አይነት ትንሽ ቮላታይል በሆነ አካባቢ ላይ መገኘት ፖለቲካው የረጋ አይደለም። ነገ ጠዋት ምን ሊፈጠር እንደሚችል አናቀውም። አንዱ ከሌላ ጋር ተሰልፎ ልትመለከተው ትችላለ። ግን ደግሞ በዚህ አካባቢ ያሉ ኃይሎች የፖለቲካ ፍላጎት አለን፣ የስትራቴጂ ፍላጎት አለን ብለው የሚያስቡ አገራትን በሙሉ ስትመለከታቸው አቋማቸው የአሜሪካን ስትንፋስ የሚከተል ነው እንጂ በራሳቸው መንገድ ኤክሰፕት ሁቲዎቹን እና ያው ኢራን እንደምታውቀው እንጂ አብዛኞቹን ስትመለከታቸው አሜሪካ በነፈሰችበት የመሄድ ነው። በአሉታዊ በሆነ መንገድ አይደለም። ኦፍ ኮርስ አሊያ ጥምረት የመፍጠር መብትም ስላላቸው ትክክልም ስለሆነ ብሔራዊ ጥቅማቸውን ለማስከበር ግን እነዚህ ሀገራት በተወሰነ መጠን ጫና ውስጥ ገብተው እንኳን ከአሜሪካ ያፈነገጠ ፖሊሲ ሊከተሉ አይችሉም። አሁን እነ ግብጽን ነው ልናነሳ የምንችለው። እነ ግብጽ በቀይ ባህር ላይ ያው ቀደም ሲል እንዳልኩ ኢትዮጵያን አይሶሌት ማድረግ፣ ኢትዮጵያን ኢንሰርክል ማድረግ ይሄ ስትራቴጂያቸውም እንደዛ ነው። ከበባ ውስጥ ማስገባት። ከበባ ውስጥ የሚያስገቡት እንዴት ነው? የሱዳን የራሱን ብሔራዊ አንድነት ያላስከበረ ኃይል አለ፣ የአብደል ፈታህ አልቡርሃን መንግስት፣ እሱን መጠቀሚያ። ከዛ የኤርትራ መንግስትንም
በተወሰነ ኢትዮጵያ የሆነ ነገር ስታነሳ እስኪ ኢትዮጵያ ምትፈራ ነው የሚመስላቸውና ሄደውና አልሲሲ ፎቶ ተነስተው ይመለሳሉ። ከዛ በሶማሊያ በኩል ከበባው በሶማሊያ ይሞክራሉ፣ በኤርትራ ይሞክራሉ፣ በሱዳን ይሞክራሉ። ግን እነዚህ የሚከቡት ለራሳቸው ያለባቸውን ፈተና መቋቋም የሚችሉ ወይም ደግሞ የራሳቸውን ሴኩሪቲም ያላረጋገጡ ናቸው። አሁን እኛ ሀገር ይታወቃል የውስጥ ችግሮቻችን እናቃቸዋለን። እነሱን ብናከማቸው መታከም የሚችሉ ናቸው ብያስባለሁኝ። እነሱን ነገሮች ታሳቢ አርገው ነው የሚመጡት። ስለዚህ ከውስጥም ከውጭም እንደዚህ አይነት ፍሪክሽኑን በሁለቱም በኩል ነው ማድረግ የሚፈልጉት። እንደዛ ሲሆን ደግሞ እውነት ለመናገር የመጨረሻው የቁርጥ ቀን ወይም ደግሞ የመጨረሻው የኢትዮጵያ ሉዓላዊነት የሚፈትን ጊዜ ሲደርስ የኢትዮጵያ መንግስት ማቋም የኢትዮጵያ ህዝብ ማቋም እንዳሁኑ ላይሆን ይችላል። አት ዘ ሴም ታይም ደግሞ ግብጾችን በደንብ እንጠቀምባቸዋለን ብለው ሊያስቡ የሚችሉ ኃይል ካለም ኦፍ ኮርስ የውስጥ ፖለቲካችን ችግር ይሄ ነዳጁን በማርከፍከፍ ላይ ስራ ቢሰሩም የሆነ ሰዓት ላይ አይ ይሄ እንኳን በኢትዮጵያ ላይ መጣችሁ ብሎ ሊገለበጥ የሚችል ኃይል እንደሆነ እኔ አስባለሁ። ምክንያቱም ልምዱም እንደዛ ነው። አገር ነው አፍተር ኦል እንደዚህ አይነት ነገሮች ስላሉ አስቸጋሪ ነው። ግን ኢንሰርክልመንቱም አለ ከበባ ውስጥ ማስገባት በእንደዚህ ግን መሬት ላይ የሚያርፍ ከበባ አይደለም። ጫና አይኖርም ማለት ባይሆንም አንድ እሱ አለ መክበብ፣ ከዛ ደግሞ መግፋት ነው። ለምሳሌ ኢትዮጵያን ከሪጅኑ ስቴጅ ያስወጡ መሄድ ለምሳሌ በቀይ ባህር ፎረም ላይ ተሳታፊ እንዳትሆን አባል እንዳትሆን 2019 አካባቢ ላይ አንድ ሳውዲ ምናምን የመሰረቱት አለ የቀይ ባህር አካባቢ ሀገራትን እና ደግሞ ኢትዮጵያን ብቻም ሳይሆን ኢትዮጵያ መግባት አለብኝ በሚል ጥያቄ ያነሳችበትም ነው። ኦኬ ኢትዮጵያ ስለ ቀይ ባህር ታስባለች የሚል ህዝቡም መንቃት የጀመረው ያኔ ነው። እኛ አትሊስት አባል መሆን ነበረብን የሚል ጥያቄ ቃል አቀባዩ ዲና ሙፍቲ ነበሩ ያኔና እንደዚህ አይነት እንትኖች በተደጋጋሚ ሲሰጡ ነበር። ያኔ ነው ኢትዮጵያ እውነትም ጥያቄ አላት የሚል አቋም አንድ እሱ። ከዛ ደግሞ በናይል ጉዳዮች ላይም የራሳቸውን እንትን የማቋቋም ፍላጎት አላቸውና ኢትዮጵያን በዚህ ልክ በከበባም በማግለልም በሁለቱም ስትራቴጂ ከዛም በውስጥም በውጭም ጫና በማሳደር በዛ ላይ የራሳችንን የሚዲያም በመጠቀም የራሳችንን ስለ ያውጭ ሀገር በተለያዩ ክፍያ በተለያዩ እንትኖች የሚሰሩ አሉ የሚታወቁ እነሱን ሳይቀር በመጠቀም በሚያሳዝን ሁኔታ የግብጽ ሰዎች ግን 4000 ሚዲያ አለ ይባላል ግብጽ ውስጥና ያ ሁሉ ስለ ህዳሴው ግድብ እንኳን ሊትራሊ የማያወራ ቢኖርም አብዛኛው ያወራል። ግን ስለ ናይል የተወሰነ ትርክት ይፈጥራል ህዝቡም ላይ እንደዛ አይነት ነገር አለ። እውነት ነው ይጠቅማቸዋል። ህይወታቸው በዚህ ልክ መሰረቱን ያደረገ ነው። በጣም 90% የሚሆነው ናይል ላይ ዲፔንድ አድርጎ የሚቀጥል ህዝብ ነው። አመሰራረቱም አሰፋፈሩም እንደዛ ነው። እነሱ ይጠቀሙ፣ እኛም ደግሞ በተወሰነ መጠን እንደዚህ በለማ መንገድ ያኛው በረሃ ነው ያኛው የምታየው ነው። በዛ ልክ እነሱ እየተጠቀሙ አንተ 86 እና ከዛ በላይ ውሃ በመቶ ያዋጣ ትንሽን እንኳን ስትጠቀም እንደው ሲከፋቸው ማየት ይሄ ልክ ያልሆነ የትርክታቸው ውጤትም እንደሆነ ያሳያልና ምናልባት ይሄኛው ጉዳይ ሞራ ወደኛ ሀገር ላይ በጣም የቀረበም ስለሆነ ነው። ኢራን ለሁቲዎች የተዘጋጁ ማሳሰቢያ ከዚህ ቀደም ሰጥታ ነበር እንደምታውቀውና አንዳንድ የጦር ጀነራሎቿንም ወደዚሁ አካባቢ 13 የሚሆኑ ልካለች የሚሉ መረጃዎችን ስንመለከት ነበርና እነዚህ ጉዳዮች ስትመለከታቸው ትዛዙ ሳውዲ አረቢያና ሁቲዎች ደግሞ ወደ መጠቃቃቱ መግባታቸው የሚያሳየው የተወሰነ እዚህ አካባቢ ላይ መልኩን የቀየረ ውጥረት እንዳለ ነውና እንደው በመጀመሪያ አሜሪካን ብትሆን ሆርሙዝ ላይ ያለውን ጫና መፍትሄ ሳሰጣው ከዛ ደግሞ በበል መንደብ ላይ አዲስ ጫና ሲፈጠር መቆጣጠር ትችላለች ወይ የሚል ጥያቄ ይነሳልና ብዙ ሰው በዚህ ልክ ሀሳቡን ያጋራል። ምናልባት ወደ ቀይ ባህር እየተሳበ የመጣው የአሜሪካና የኢራን ጦርነት ቀጠናው ላይ እየፈጠረ ያለው አደጋ ሚታይ የሆነ ነውና እንደው አንድ ሁለት ብለን ብናስቀምጣቸው በጣም ጥሩ ሚታይ አደጋ ያያየን ስለሆነ ሹር ይሄ የኢራንና የአሜሪካ ጦርነት በቀይ ባህር የሚፈጥረውን ችግር እናነሳዋለን። የቅድም ያነሳው ግን ኢምፖርታንት ነጥብ አለ። ኢትዮጵያን የሚመለከት ጉዳይ ፖለቲካሊ ሊያለያየን አይገባም። አሁን ኢትዮጵያ ሰላም መሆን አለባት። ኢትዮጵያዊ በሙሉ ሊግባባበት ይገባል። ኢትዮጵያ ማደግ አለባት። አያለያየንም ነው ኢትዮጵያውያን እንደው ፌር ማይንድድ ራሽናል የሆኑ ዜጎች እንዲሆኑ ተገቢ ስራ መሰራት አለ። በእንደዚህ መሰረታዊ ጉዳዮች እኛ ኢትዮጵያን መለያየት የለብንም በፍጹም።
ምናልባት ኢትዮጵያን ስናሳድጋት ግማሹ በሶሻሊስት ርዕዮተ ዓለም ሊል ይችላል፣ ግማሹ በካፒታሊስት ርዕዮተ ዓለም ሊል ይችላል፣ ግማሹ በሚክስድ ሊል ይችላል። ኢትዮጵያን በምናሳድግበት መንገድ እንለያይ እንጂ ኢትዮጵያ ትደግ አትደግ ኢትዮጵያን ሊነጣጥለን አይገባም። ኢትስ ናት ፕሮፌሽናል፣ እንደዛ መሆን የለበትም። እና ኢትዮጵያ ውስጥ ያሉ አክተርስ ኢትዮጵያም ውጭም ያሉ አክተርስ ጸባችንን በወግ ብናረገው ኢትዮጵያን በሚመለከቱ ጉዳዮች ሁሉ ባንለያይ። ከዛ ደግሞ የውስጥ ችግር ፖለቲካል አለመግባባቶች አሉን፣ ውስጣዊ አለመግባባቶች አሉን። እነዚህን አለመግባባቶች በሰከነ መንፈስ ፖለቲካዊ ችግሮችን ሁልጊዜ በፖለቲካ መፍትሄ መስጠት፣ እንደዛ እየሰጠን ሁሉም የፖለቲካል አክተርስ እንደዛ በመነጋገር ፖለቲካዊ ችግር ይሄ የፖለቲካ አመለካከት፣ የሃይማኖት አመለካከት፣ የእምነትን ጉዳይ ቢኒ በጉልበት አትፈታውም። ጊዜውን ታራዝማለህ እንጂ አትፈታውም። የእምነት የፖለቲካ የእንደዚህ አይነት ጉዳይ ቁጭ ብለ በመነጋገር ነው የምትፈታው። ሶ በውስጥ ያለን ቅራኔ ፖለቲካዊ ቅራኔ ተነጋግሮ መፍታት ያስፈልጋል። ከዛ ውጭ ግን ኢትዮጵያ ምንኖር ውጭ ሀገር ምንኖር ኢትዮጵያን በሚመለከት መለያየት የለብንም። ልክ ቅድም እንዳልከው አሁን ግብጾቹ በራሳቸው ጥቅም 4000 ምናምን ሚዲያ ይዘው መስራታቸው ሌሎች አይጠቀሙ ማለታቸው ነው እንጂ ስህተቱ በግብጽ ጉዳይ ባንድ መቆማቸው ነውር የለውም። እኛ ኢትዮጵያን በሚመለከት በቃ ሁልጊዜ መለያየት የለብንም። ስንለያይ በቃ በየትኛው መንገድ እንሂድ በሚለው ነገር ላይ እንለያያለን እንጂ ኦን ዘ ቤዚክስ መለያየት የለብንም። ይሄን ኢምፖርታንት ነጥብ ስላነሳ እንደው አጽንኦት ለመስጠት ፈልጌ ነው። ቢኒ ልክ ነው። በብሔራዊ ጥቅም ላይ አንዳንዴ ልክ ያልሆነ የብሔራዊ ጥቅም ጥያቄ የለም ተብሎ ነው የሚታሰበው። ኦፍ ኮርስ ከዛኛው ሀገር መነጽር አንጻር ሆነ ስትመለከተው ስህተት ሊሆን ይችላል። ግን በአንድ ሀገር ግን ጥቅሜን ላስከብር ብሎ እስከተነሳ ድረስ ጥቅሙንም በእርግጥ የህዝቡን ጥቅም የሚያስከብር ከሆነ ብሔራዊ ጥቅሙ ነው፣ በዛ ላይ ልክ ነው የሚል አቋም ልትወስድ ትችላለህ። አሁን ችግሩ እንደዚህ ሲባል ከዚህ ቀደምም ቀይ ባህር ያስፈልገናል የሚሉ ፖለቲከኞች ነበሩ። አሁን ደግሞ ይሄ የብልጽግና መንግስት ወይም ደግሞ የአብይ አህመድ መንግስት እንዲህ አይነት ጥያቄ ሲያነሳ አይማ እኛ መጠየቅ ነበረብን የሚል አለ። ግን በጣም ራሽናል ሰዎች ደግሞ ድሮ ስንጠይቀው ነበረ እንኳን ጠይቀልንም ያሉ አሉ። እንዲህ ይሄኛውን ልምድ ነው መውሰድ። ምክንያቱም እዚህም እንደዚህ የሆነን እየተገፋፋን ከዛ ደግሞ ተሰደም የሆነ ሀገርም እየኖርክ እዛም ደግሞ ስደተኛ ተብለ ስትባረርም የሚልኩ እዚቹ ድሀ ሀገርህ ላይ ነው እና ስትባረር እንኳን ጥሩ ሀገር ላይ እንድትመለስ እድሉን መፍጠር ሲገባ እንዲህ አይነት ጫናዎች አሉና ኦፍ ኮርስ ግን በዚህ በቀይ ባህር ፖለቲካ በህዳሴ ግድብ አጉል ተረት በኢትዮጵያ ላይ የሚፈጥር ኢትዮጵያዊ ትንሽ ከባድ ነው። በምን መንገድ ዲፋይን እንደሚደረግም አስቸጋሪ ነው። ልክ ነው። በቃ ቅድም ያልኩ ነው እንደው ጥንቃቄ በውስጥ ያለን ቁርሾ በውስጥ መፍታት ይሄን ቁርሾ ከማይገናኝ ነገር ጋር አለማገናኘት፣ የምንጣላበትን ሜዳ መምረጥ ያስፈልገናል። እንደዚህ አይነኬ የኢትዮጵያ ብሔራዊ ጥቅሞች ውስጥ ልንለያይ አይገባም፣ ነውር ነው። ከዛ ያንን መሰረታዊ የኢትዮጵያን ጥቅም ከተግባባን በኋላ ከዛ ኢትዮጵያ ሀገራችንን ይዘን እንዴት ነው የምናሳድጋት፣ እንዴት ነው ዲሞክራሲያዊ የምናረጋት፣ እንዴት አይነት ኢንስቲትዩሽንስ ኤስታብሊሽ እናርግ በሚለው እኔም አንድ ሀሳብ ቢኒ አንተም አንድ ሀሳብ ብናመጣ ኢትስ ኦኬ። ከዛ ውጭ ግን ኢትዮጵያን በመሰረታዊነት የሚጠቅም አይናችን እያየ መለያየታችን ፕሮፌሽናል አይደለም። ነጥለን ግን ማየት አለብን። ውስጣዊ ቁርሾችን በውስጥ በሰላም በድርድር መፍታት ያስፈልጋል ብዬ ነው ቢኒ። ሌላው ይሄ ወደ ቀይ ባህር ጉዳይ ሁቲዎቹና ሳውዲዎቹ መተኳኮሳቸው ምን እየፈጠረው ነው የሚለው ነገር እንግዲህ ከዚህ በፊት የነበረው ሆርሙዝ የፈጠረብንን ችግር ያባብሰዋል፣ መልቲፕላይ ያደርገዋል። አንደኛ አንድ ሁለት መርከቦችን መልሰውባቸዋል። 1 2 3 4 የሳውዲ ነዳጅ የጫኑ መርከቦችን መልሰዋል። ወደ ኤዥያ ሊሄዱ የነበሩ መርከቦች ተመልሰዋል። ይሄ ማለት በዓለም ላይ የሚቀርበውን ነዳጅ አሁንም ቁጥሩን ይቀንስና ሰፕላይ ባነሰ ቁጥር ፕራይስ ይጨምራል። ዲማንዱ እዛው ስለሆነ ሰፕላዩን ስታሳንሰው ፕራይስ ይጨምራል። ፕራይስ ሲጨምር ደግሞ ተያይዞ የሚመጡ ኢኮኖሚያዊ ብዙ ችግሮች ይኖራሉ እና የሀውቲዎቹን እና የሳውዲ ችግር አንደኛ የኢነርጂ እጥረት ይፈጥራል፣ ዋጋ ያስወድድብናል፣ ኢንፍሌሽኑን ያባብሰዋል። ደግሞ ልክ እንደ ሆርሙዝ የራቀ አይደለም ቀይ ባህር
እኛ ጋር ነው እኛ ጋር መጥቷልና ለምሳሌ እስራኤል ለሶማሌላንድ ዲፕሎማቲክ ሪኮግኒሽን ሰጥታ አንዱ ኤሌመንት እዛ ውስጥ ምናልባት እዚህ ሶማሌላንድ ውስጥ የሚሊተሪ ቤዝ ያቋቁማሉ ከተባለ እና ሀውቲዎቹና እስራኤል እዚህ ሶማሌላንድ ጋር መተኳኮስ ከጀመሩ የነ ኤርትራ አቋም ከሀውቲዎቹ ጋር ከሳውዲዎቹ ጋር ያለው አቋም መተኳኮስ ከጀመሩ ደጃፋችን ላይ ቀረበ ማለት ነው። የኛም የባህር ኃይል ይንቀሳቀሳል። እንግዲህ ቀይ ባህር እዛ አካባቢ አለ። በቃ ይደርሳል፣ በጣም ይደርሳል እና የሴኩሪቲ ሪስኩን ሆርሙዝ ሲፈጥር የነበረው የሴኩሪቲ ሪስክ አሁን በጣም ወደ ደጃፋችን እያቀረበው ይመጣል እና ከፍተኛ ችግር ነው የሚፈጥረው። ተያያዥነት ያላቸው ብቻ ሆርሙዝ የፈጠረው አልበቃ ብሎ የቀይ ባህር ደግሞ ከተዘጋ በጣም ከባድ ነው። የሳውዲም አቋም አሁን ሲሪየስ ሊሆን ይችላል። አሁን ሆርሙዝ ቢዘጋ ይሄ ከምስራቅ ወደ ምዕራብ መስመር ስላላቸው በብዙ ሚሊዮን በርሜሎችን በዚህ በስተ ምስራቅ እንትን እያሉ ይሸጡ ነበር። በያምቡ በኩል መሸጥ ጀምረው ነበር። አሁን ያንንም ከተከለከሉ ዴስፐሬት እያረግናቸው ነው። ሆርሙዝ ሲያቅተን በቀይ ባህር መጣን። ቀይ ባህርም እምቢ ከተባለ ወደ ከባድ የሆነ ወደ እርምጃ ኢራን እንትና ሳውዲዎችም ሊሄዱ ይችላሉ። ሰሞኑን እየሰማን ያለው ነገር አሁን ከባድ ነው። ለምሳሌ የኒውክሌር ተቋም ከአሜሪካ ጋር ስታብሊሽ ለማድረግ ሰላማዊ ኒውክሌር ተቋም ለመገንባት ከአሜሪካ ጋር ተስማምተዋል ተባለ ሳውዲዎቹ። ከዛ በሚቀጥለው ቀን ደግሞ እንደምትስማሙት አብርሃም አኮርድን ጆይን ስታደርጉ ነው አሏቸው። ዩሲ ሳውዲ፣ እስራኤል እነ ዩኤኢ እንደዚህ እንትኑ ከተቀየረ በጣም ትልቅ ስትራቴጂክ ሺፍት በመካከለኛው ምስራቅ ከእስራኤል መቋቋም ጀምሮ የነበሩ አንዳንድ አለመግባባቶች ትልቅ ስትራቴጂክ ሺፍት ያስከትላል እና ዲስፐሬት ከሆኑ እንትኖች ሳውዲዎች ወደ ዲስፐሬት ሜጀር ይገባሉ እና ብዙ ነው ጣጣው ቢኒ። ልክ ነው። ምናልባት እዚህም ላይ እንግዲህ የሆርሙዝ ሰርጥን መዘጋት ተከትሎ ብዙ ጫናዎች እንደተፈጠሩ ይታወቃል። አሁን ደግሞ እዚህ በበል መንደብ ላይ ደግሞ ሌላ መዘጋት ይፈጠራል። ኦፍ ኮርስ የሳውዲ አረቢያን ብቻ ነው እኛ እየዘጋን ያለ ነው ምንዘጋውም በሚል ነው አቋማቸውን ያሉት። ግን ሚሳኤል እየተተኮሰብህ እንዴት ልታልፍ ትችላለህ? እንደው ቢባልም ግን ያው ለፖለቲካ ልክ አንድ ሀገር መሪ ከሄደ በኋላ ባይላተራል ግንኙነት በሁለትዮሽ ጉዳይ አውርተን ተመለስን ዲፕሎማሲ እንደሚለው አይነት ካልሆነ የሳውዲን አላሳልፍም እያልክ እየተኮስክ ከዛ የሳውዲዎቹ ደግሞ ወዴት ነው የሚሄዱት ነው የሳውዲዎቹ ለየትኛው ሀገር ነው ጭነው እየሄዱ ያሉት የሚለውም እንዳለ ጥያቄው መመለስ ቢኖርበትም ዞሮ ግን ከሆርሙዝ ሰርጥ ላይ ያለው ቀውስ በተዘጋበት አጋጣሚ እሱ እንኳን ዓለምን እያናጋ ባለበት ሰዓት አሁን ደግሞ እንግዲህ እዚህ በበል መንደብ ላይ የሳውዲዎችን ለመዝጋት በሚደረገው ጥረት ነው ያሉት። ግን እንዲሁ በቀላሉ ማለፍ የሚቻልበት እድል የለምና ይሄኛው ደግሞ ቁልፍ የአፍሪካ ቀንድ መርከቦች የሚመላለሱበት ነውና እዚህ ጋር ምናልባት ዳይሬክተራችን ያዝክ አረገልን እዚህ ቦታ ላይ ነው እንግዲህ የሚዘጉት እቺ ጫፍ ላይ ያለችው ማለት ነው። እንግዲህ ከህንድ ውቅያኖስ ያው የደን ባህረ ሰላጤ ላይ መግቢያው ማለት ነው። ቀይ ባህር ደቡባዊ ክፍል ላይ መዝጊያው ላይ ነው የሚይዟትና እቺኛው ጫፍ ቦታ ላይ በበል መንደብ የምትባለው ማለት ነውና ከዛ ሆርሙዝ ሰርጥን ትዘጋዋለ። ከሆርሙዝ ሰርጥ የሚመጡ መርከቦች በአጋጣሚ አልፈው እንኳን በህንድ ውቅያኖስን አቋርጠው በበል መንደብ ላይ ሲደርሱ ወደ ቀይ ባህር ሊገቡ ሲሉ እዛ ጫፍ ላይ ነው እንግዲህ የሚያዙት እና ምን ያህል አደገኛ እንደሆነ። ስለዚህ የበል መንደብ መዘጋት ለአፍሪካ ቀንድም ከባድ ኪሳራ ይዞ የሚመጣ ነውና እሱ እንዴት ይታያል? የጦርነት ቀጠና መሆን አንድ አካባቢ ጎረቤትህ ቅርብህ የጦርነት አውድማ ከሆነ ወላፈኑ ወደ አንተ የመምጣት እድሉ ሰፊ ነው። ዩሲ ይሄ ዓለም አቀፍ የነዳጅ እንትኑን በጣም ነው የሚያምታታው። ሆርሙዝ ችግር ፈጠረ። ባቤል መንደብ የሚዘጋ ከሆነ የስዊዝ ካናልም ችግር ይፈጠርበታል። ሰሞኑን ደግሞ እየሰማን ያለ ነው ኢቭን ብላክ ሲ በዩክሬንና በራሽያ አለመግባባትም ከዛም አካባቢ ነዳጅ የመውጣት እንትኑ እየቀነሰ ነው እየተባለ ነውና የዓለም የኢነርጂን ችግር በጣም ውድ ያደርገዋል። እስከ 100 እኮ ደርሶ ነበር አይደል? ሐሙስ አካባቢ ሐሙስ አሁን 90 ቤት ነው እንጂ 100 ጫፍ ሁሉ ደርሶ አልፏል። 100 ከምናምን እያሉ ነበር። ያ ችግር እየፈጠረብን ይሄዳል እና እዚህ ቀይ ባህር መዘጋት ማለት በተደጋጋሚ እንዳልነው ሳውዲዎችን ዲስፐሬት ነው የሚያደርጋቸው። ሆርሙዝን አተን አሁን ደግሞ ይሄ ከተዘጋ ብለው ቁጭ አይሉም።
እና በፔትሮ ዶላር ደግሞ የበለጸገች ሀገር ናት። ሪሰንትሊም ወደ 2.9 ቢሊዮን ዶላር የጦር መሳሪያ ከአሜሪካ ጋር ለመግዛት የተስማማች ሀገር ናት። ዩሲ ሳውዲዎቹ እርምጃ ወሰዱ ማለት እዛ አካባቢ ሳውዲም እኮ አሊያንስ አላት። ሳውዲና የሱዳኑ የእንትና የሚሊተሪው አርኤስኤፍ ሳይሆን ዋናው ደግሞ አልቡርሃን እነሱም አሊያንስ አላቸው። ከግብጽም ጋር አሊያንስ አላቸው። እነሱን ተጠቅሞ ደግሞ ይሄ የጦርነት እንትኑን ካስፋፉት እስራኤል በአብርሃም አኮርድ ሳውዲ አረቢያ ከተቀላቀለች በዚህ በሶማሌላንድ በኩል ስታብሊሽ ልታደርገው ነው የሚባለው የሚሊተሪ ቤዝ እዛም አታክ ከተጀመረ ይሄ አካባቢ ልክ እንደ ኢራንና ገልፍ ካንትሪስ ሌላ የጦርነት አውድማ ሆነ እና አጠገብ ከሆነ ወላፈኑ በደንብ ይነካል። እኛም በዛ በኩል ነው 90% ገቢና ወጫችን ላይፍ ላይናችን ነው እሱ። ይሄ እንትን ሲል እኛንም ይነካናል። እየሳበ ወደ አጓጉል ሰርከምስታንስ እንዳይከተን ያስፈራል። እና ከባድ ነው፣ በጣም አስቸጋሪ ነው። የዚህ የበብዕል መንደብ ጉዳይ ሲነሳ ብዙ ሰዎች ሩቅ ይመስላል አድርገን ልንወስደው እንችላለን። አንደኛ ዘመናዊ የጦር መሳሪያዎች እስከ ምንድን ነው የሚደርሱት የሚለውን ባለፈው ለነገሩ ለማንሳት ሞክረናል። እንኳን ከዚቹ ቀይ ባህር ትንሽ ኪሎ ሜትር ርቀት ላይ ቀርቶ በጣም ረጅም ርቀትም ላይ ሆኖ እና ዩክሬን የሚጠቀሟቸውን ድሮኖች ስትመለከት ድሮኖቹ እንኳን 1000 ኪሎ ሜትር እኮ አልፎ ይሄዳሉ። እኛ ከቀይ ባህር ስንት ኪሎ ሜትር ርቀት ላይ ነው ያለ ነው። ቀይ ባህር ላይ ሆኖ መተኮስም አይጠበቅባቸውም። እዛው ከየመንም ከእስራኤልም ሆኖ ቢተኩሱ የሚታወቅ ነው። አጉል ይሄ የንተን ኢሉዥን ውስጥ የገባ እንትን ኢትዮጵያ በዛ ላይ ኢንቮልቭድ ስላልሆነች ግን ስትራቴጂካሊ ደግሞ በቀይ ባህር ፖለቲካሊ ጥያቄ እንደሚያነሳ ሀገር ደግሞ ጉዳዩን አትመለከተውም ማለት አይቻልም። ምክንያቱም አሁን እኛ በዚህ በውጭ ጉዳይ ሚኒስቴርን በኩል በኢትዮጵያ መንግስትን በኩል በተለያዩ አጋጣሚዎች ቀይ ባህር ላይ ያለው አቋም ፍላጎት የባህር በር ያስፈልገናል እስከሆነ ድረስ እንደዚህ አይነት ደግሞ እርምጃ ካለ ችግሩ እዛ ላይ ያስፈልገኛል የምትለው ቦታ ላይ ችግር ካለ ያስፈልገኛል እያልክ ችግር ሲፈጠርም ቆመላት ተመለከት ትችላለና ይመለከታል ነውና አስቸጋሪ ነው። ምናልባት ይችኛዋ ማፕ ላይ ነው ብዙ እንደ ጥረት ታርጎ ለተመልካቾቻችንም የሚያሳየው። ምክንያቱም ከቀይ ባህር የሚመጣው አለ ከዛ ደግሞ ልክ መርከቧን በመንመለከተው ሁቲዎች እዛ ላይ ቆመዋል። ሁቲዎች ደግሞ እዚህ ቀዩ ባለበት የመን ላይ ማለት ነው እዛ ጫፍ ላይ ሆነው ይተኩሳሉ። ከዛ ደግሞ ከሆርሙዝ የመጣው አለ እዚች በብዕል መንደብ ላይ ነው የሚያልፈው። እዛም ላይ እንግዲህ ሊዘጋ ነው፣ መርከብ ማለፍ አይችልም። እዛው ስታክ ያረጋሉ። ይሄ ሲፈጠር እንግዲህ የዞርክ በኬፕ ኦፍ ጉድ ሆፕ በኩል ነው የምታረገው። አንደኛ ጊዜ ወስድባል፣ ሁለተኛ ደግሞ በተለይ ደግሞ ለዚህ ለኛ ለአፍሪካ ቀንዱ እየተዘጋ ነው የሚሄደው። ወደ ደቡብ አፍሪካዎች እንኳን በብዕል መንደብን ስተው በታች በሰፊው የውሃ ክፍል ሊሄዱ ይችላሉ። ለዚህ ጋር ነው እንግዲህ የሚዘጋው። ይሄ ከተዘጋኮ ሙሉ አፍሪካ ቀንድ ተቆለፈ ነው፣ ምንም እንትን የለውም። ኦፍ ኮርስ በጉልበት በምናምን ለማስከፈት የሚደረገው ጥረትም እዛው ጉድመትን የሚያመጣ ነውና ትንሽ ጫናው በጣም ከምናስበው በላይ የኢኮኖሚ ብቻም አይደለም የሚሊተሪም ትንሽ ፈተና ሊያመጣ የሚችል ነውና ይሄ አጉል ትንሽ ሰንበት ያለ የፖለቲካ ግንዛቤን የሚከተሉ ሀገራት ይሄ የሆነ ትንሽ ፈታ አርገውት ነገሩን ይሄ አፍታተውት በተወሰነ መጠን አብሮ መስራት ኮላብ ማድረግ እዚህ አካባቢ ያለውን ችግር በጋራ መቅረፍ ኢቭን ከሁቲዎችም ጋር እየሰሩም ቢሆን ጥቅምን ማስከበር እዛ አካባቢ ያስፈልጋልና ብዙ ኃይሎች እንትናቸውን የሚያስቀምጡበት መንገድ አስቸጋሪ ሆኗል። ምክንያቱም ጥቃት ላይ ብቻ የሚቆም አይደለም። የመጪውን ትውልድ የፖለቲካ ፍላጎትም አስሮ የሚያስቀር ነው። ወይም ደግሞ በጎ አጋጣሚ ባይዞ ሊፈጥርም ይችላል አንዳንድ አይነት ነገር ችግሮች ሲፈጠሩና ይሄ ነው ሳውዲ እንግዲህ ጥቃቱን እንግዲህ የደረሰባት ያለው ጥቃት እንደምትመለከተው ተደጋጋሚ ሆኗል። እንግዲህ ገደቡም ከባድ ሆኖባታል። አዳዲስ አጋሮችን በቀይ ባህር አካባቢ የማማተር እድሉም ሊፈጠር ይችላል ይባላልና ምን ሊሆን ይችላል የሚለውን እስኪ በተወሰነ መጠን እናንሳው። በደንብ እንግዲህ ይሄ የገልፍ አካባቢን አረቢያን ፔኒንሱላ የሚባለው ኤሪያ አሰላለፉ እንዴት ነው? ሳውዲዎች አሉ፣ ዩናይትድ አረብ ኤሚሬትስ አሉ። መጀመሪያ ላይ ጠንከር ብለው ነበር፣ አሁን ረገብ አረጉ እንጂ ኳታሮችም አሉ። እነዚህ የጥቅም ግብግብ ውስጥ ያሉ የገልፍ ሀገራት ናቸው። አሁን ሳውዲ አረቢያ በሆርሙዝም ተዘግቶባት በዚህ በባቤል መንደብም ደግሞ ከተዘጋ
ጥቅማችን የምናስከብረው እንዴት ነው ብሎ ሌላ ኢኩዌሽን የመፈለግ እድል አለ። ቀደምም ጠቀስ ያደረግነው እቺን 2-3 ቀን ለኢራን ለሳውዲ አረቢያ ሰላማዊ የኒውክሌር ፕሮግራም እንፈቅዳለን ለ30 አመት ምናምን የሚቆይ ብለዋል አሜሪካኖች። ግን ይሄን ደስ ብሏቸው ሳውዲዎች ተቀብለው በበነጋታው ደግሞ ዶናልድ ትራምፕ ምንድነው ያሉት? ይሄ የሚሳካው ሳውዲ የአብርሃም አኮርድን ጆይን ስታረግ የእስራኤልን ኤግዚስተንስ ሪኮግናይዝ ስታረግ ዲፕሎማሲያዊ ግንኙነቱ የንግድ ግንኙነቱ ሲቀጥል ነው ብለዋል። ይሄ እንትን ካለ በተለይ የመካከለኛው ምስራቅ አንድ ቁልፍ ጉዳይ የፍልስጤም ጉዳይ የቱ ስቴት ሶሉሽን ጉዳይ ሌላ መልክ ነው የሚይዘው። አሁን ደግሞ ከባድ ነገር ነው ያለው እዛ ዌስት ባንክ ላይ ሌላ መልክ ይዛልና እንትናም ከእስራኤል ጋር ኖርማላይዝ ካደረጉ ይሄ የቱ ስቴት ሶሉሽኑ እድሉ ስሊም እየሆነ እድሉ እየጠበበ ሊሄድ ይችላል። አጠያቂ ሌላ ሰርከምስታንስ ውስጥ ሊከት ይችላል። ሶ ፖለቲካዊ ነገሩን እንደው ማበራረድ የሚያስፈልግ ይመስለኛል። አሁን ሁቲዎቹም ከሳውዲ አረቢያ ጋር እኮ እንጣላለን ይላሉ እንጂ ጸረ እስራኤል ናቸው፣ ጸረ ዩናይትድ ስቴትስ፣ ጸረ አውሮፓም ናቸው። እንደዛ ነገር አለና ከኢራን ጋር ተሳስረው ሰፋ ወዳለ አለመግባባት ውስጥ ከተገባ ሳውዲ አረቢያም ትልቅ ስትራቴጂክ ሺፍት ሊያጋጥም ይችላል። ወደ አብርሃም አኮርድ እኮ ከ2020 አካባቢ ዳርዳር እያሉ ብለው የኦክቶበር 7 2023 ላይ የነበረው ጥቃት ነው ነገሩን ያበረደው እየተባለ ነው። እና ሳውዲም ወደዛ ከተቀላቀለች እዛ አካባቢ ትልቅ የፖለቲካ አሰላለፍ ለውጥ ይኖራል እና የነሱን ጥቅም ከእስራኤልም ጋር አብሮ በመስራት ከሌሎችም አገራት ጋር በደንብ ተቀራርበው ካሁኑ በላይ አብሮ ለመስራት ሊገደዱ ይችላሉ። ቢኮዝ ሆርሙዝ ሲዘጋ ወደ ቀይ ባህር መጡ። ቀይ ባህርም ከተዘጋ ወደ ሌላ ምንድነው የሚያደርጉት? የነሱ ኢኮኖሚ ቤዚካሊ ከነዳጅ የሚገኝ ገቢ ነው እና ወደሱ ከነካካንባቸው ያንንትን ዲስፐሬት ካደረግናቸው በተደጋጋሚ እንዳልነው ዲስፐሬት ሜጀር ትልቅ ስትራቴጂክ ሺፍት በቀጠናው የሚፈጥር ውሳኔ ሊወስኑ ይችላሉ። ይሄ ደግሞ ሌላ እንትን ውስጥ ሊከተን ይችላል። ከባድ ነው። ኦፍ ኮርስ ሳውዲም እኮ አሁን በዚህም ከዘጋባት ያምቡንም ከዘጋ እንዴ ምንም ምርጫ የላትም። እንኳን ምድር ላይ ካለ ኃይልና ሀገር ጋር ቀርቶ ከምንም ጋር አብራል። ምክንያቱም እንደኛ ህይወታቸው ምን ላይ ነው መሰረት ያደረገው? ምክንያቱም እንደምታውቀው የ2030 ፕሮጀክት አላቸው እና ኤምቤስ መሐመድ ቢን ሳልማን እንደምታውቀው እሱን ለማሳካት የነዳጅ ሀብታቸው ያስፈልጋቸዋል። እሱም ብቻም ሳይሆን አንተ በየቀጠናው ያለውን ፍላጎቶችን ሊዘጋ የሚችል እርምጃ ከወሰድክ ማንም ጋር ነው በነገራችን ላይ እንዲያውም በጣም አደገኛ ጊዜ ሊሆን የሚችለው ሳውዲ አረቢያ የአብርሃም አኮርድን ልትቀላቀል የሚችልበት እድልም ሊኖር የሚችለው ምክንያቱም እስራኤልም ብትሆን ከዚህ እንግዲህ ሶማሊላንድ አካባቢ የጦር ሰፈር እንደሌላቸው ነው የሚታወቀው። ኦፍ ኮርስ የላቸውም፣ ግን እንቅስቃሴዎች ሊኖሩ እንደሚችሉ ይገመታል እውቅና እስከተሰጣጡ ድረስና ከዛም ሆኖ ፍላጎቷን የማስፈጸም ነገር ሊኖር ይችላል። ሳውዲ በሆርሙዝም አትወጫትም። በዚህ በቀይ ባህር በኩል ያምቡ አካባቢ እንዳትጠቀሚ ከተደረገች በኢራንም በሁቲዎች እዚህም እዛም የምትባል ከሆነ ትልቅ ፕሮጀክት ያላት ሀገር ናት። ኳስ ሳይቀር በፕሮጀክት ምን አይነት ደረጃ ላይ እንደደረሰች ታውቀዋለህ። እና ይሄ በዚህ ሁሉ እንቅስቃሴ ውስጥ ያለች ሀገር ባለፈው እንዲያውም ምንድነው ያልከኝ ልማት የንብር ጭራ ነው እንዳልከው እነሱ ልማት ላይ ናቸው፣ ትልቅ ልማት ላይ ናቸውና እሱን ሁሉንም ነገር ዘግተሽ አቁሚ ነውና እንዳልከው ከባድ የሆነ የስትራቴጂ ለውጥ እንዳውም በማይታሰብ መንገድ የፍልስጤሞችም የማንነት ጥያቄ እዚህ ላይ ጫና ውስጥ ሊገባ ይችላል። ምንም ሳይታለም የተፈታ ነውና ይሄ ያሳያል። ስለ ኒውክሌር ስታነሳ የ1957 እስከ 67 አይ ቲንክ የነበረው አቶም ፎር ፒስ አቶም ለሰላም በሚለው አይዘናወር እንትን ነው አይደለ ፕሮግራም ነው የአሜሪካው ፕሬዝዳንት በሱ አማካኝነት የነበረውን ነገር ለዋሽንግተን ለቴህራን የኒውክሌር ጦር መሳሪያ በተወሰነ እንትን የሚለካ ያው የኒውክሌር እውቀቱን ባትለው እንኳን ቴክኖሎጂውን በመስጠት
ለልማት እንድትጠቀምበት ያደረጉት ጊዜ ይታወሳልና ሻው እያለ የበሻው ዘመን ከ54 እስከ 79 ወዳጆች አልነበሩ በዛ እንግዲህ አቶም ፎርብስ በሚለው አማካኝነት ተሰጥቷቸው እንግዲህ አሁን ዩራኒየም ደረጃ ላይ አድርሰውት ወይም ደግሞ ማበልጸጉን እስከ 60% ክላስ ደረጃ ላይ አድርሰውታል እንግዲህ በቀናት ወይ 8 ቀን ምናምን ይባላል ውስጥ ደግሞ ይሄ ሴንትሪፊጅ ምናምን በሚባል በመጠቀም ወይም ደግሞ የተለያዩ ቴክኖሎጂዎችን በመጠቀም የኒውክሌር ጦር መሳሪያ ባለቤት ልትሆን ለዛውም እስከ 10 የሚደርሱ ይባላልና እሱን ያስታውሰኝ ሳውዲና አሜሪካ እስከ መቼ ነው በዚህ ልክ ወዳጅ ሆነው የሚቀጥሉት ልክ ኢራን ላይ የነበራቸው ወዳጅነት ሲቀየር ወደ ዩራኒየም ወደ ኒውክሌር ጦር መሳሪያ ለማሳደግ እንደወሰደችው እርምጃ አይነት ሪያድም ላትወስድ አትችልም እንዲያውም አሁን ያለው ቴክኖሎጂ በጣም አሉ የተባሉ ቴክኖሎጂዎችን ነው የሚጠቀሙት የተባለው አሉ የተባሉ የኒውክሌር ሳይንስ ሰዎች የሚሳተፉበት ነውና የአሜሪካ ኤክስፐርቶች በርግጥ አሳልፈው የመስጠት ወይም ደግሞ አንዳንድ እንትኖች ላይ ነው ይችላል ግን አንድ ሀገር በሉዓላዊ ግዛት ውስጥ የፈለገ አይነት ስለላም ቢኖርበት ምንም ቢኖርበት እንዲህ አይነት ነገሮች መስራት ከፈለገ ደበቅ ባለች ቦታ ላይ የሆነ ነገር ሊሰራ ይችላልና ሌላ የኢራን አውድ መካከለኛው ምስራቅ ላይ እንዳይፈጠርም ስጋት አለኝ ትዝ ይለኛል አሁን አልጋውራሹ የሳውዲ አልጋውራሽ ከጥቂት ጊዜ በፊት ኒውክሌር ለመታጠቅ የኒውክሌር ፕላንት ስታብሊሽ ለማድረግ ፍላጎት አላቸው ተብሎ ሲጠየቁ እኛ ኢንሄረንትሊ አንፈልግም ግን ኢራን ከታጠቀች እንደዚህ አይነት ነገር ከሆነ በደንብ እንፈልጋለን 2018 ላይ ልክ እንደዛ ብለዋልና የመካከለኛው ምስራቅን የኒውክሌር ጦር መሳሪያ ፉክክር ውስጥ ይከተዋል በተለይ ደግሞ ኢራኖች ሳውዲ አረቢያዎች በጣም ከፍተኛ የፔትሮል ሀብት አላቸው በቃ እንትኑ ከተፈቀደ የፖለቲካው መንገድ ክፍት ከሆነላቸው ከሀያላን አገራት ግሪን ላይት ካገኙ የገንዘብ ጉዳይና ኤክስፐርትም በአለም ላይ ያሉ አይቸገሩም እና በደንብ ሊለው ይችላል ሊቀይረው ይችላል ኦፍ ኮርስ እንደዛ ነገር ሊኖር ይችላልና እንደውም የፖለቲካ ተንታኞችም ስጋታቸው ይሄ ነው አንደኛ ወዳጅ የትራምፕ አስተዳደርም ወዳጅ በነበርክበት ጊዜ ሁሉም ነገር አሳልፈ አሰጥም የሆነ ጊዜ የሚቀየር ነገር ሊኖር ስለሚችል ተብሎ ይታሰባል አሜሪካና እስራኤል አሁን እንደምታውቀው ወዳጆች ናቸው ሊለያዩ አይችሉም አሁንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሊንዚ ግራሃም የቀብር ስነ ስርዓት ይሄዳሉ ወደ ዋሽንግተን እዛ ይገናኛሉ እነዚህ ሰዎች ፊት ለፊት ቢገናኙ በጥፊ መታቱ ነበር በቦክስ ይቧቀሱ ነበር ሲባል ነበር ግን ሊገናኙ ነው ምንም አይነት ልዩነት ቢኖራቸውም ሁለቱ ሀገራት አንድ ላይ ይሰራሉ ተብሎ ይታሰባል ግን ደግሞ ጊዜ የሚያመጣው ነገር ዲፕሎማሲ የሚያመጣው ነገር ፖለቲካ የሚያመጣው ነገር አይታወቅምና ብዙ ነገሮችን እነዚህ ሀገራት እንኳን ክሮስ ቼክ ይደራረጋሉ እና እንደዚህ አይነት ነገሮች ሲደረግ ለሳውዲ አረቢያ እንደዚህ አይነት በሚስጥር አበልጽግም ሊሆን ይችላል እና ኢራንን እንደዚህ ማድረግ የለብሽም ይያሉ ሳውዲ አረቢያን ደግሞ በልማት ስም የማስታጠቅ አይሆንም ወይ የሚል ትችት ይሰነዘራል ደብል ስታንዳርድ የሚባለው አይነት ነገር ይፈጠራል የሚል አለ ግን እንግዲህ ፕሬዚዳንት ዶናልድ ትራምፕ ናቸው አሜሪካም እንደ ሀገር የምታምንበት ነው እንዲህ አይነት ነገር ያ ማለት ኒውክሌር ጦር መሳሪያውን ታጠቁ ሳይሆን ለልማት በሚለው ውስጥ ላይ ግን እንዳልከው መሐመድ ቢን ሳልማንም ሲለው የነበረው ኢራኖች ካላቸው እኛም ሊኖረን ይገባል ነው ደግሞ ያስብላቸዋል ደግሞ አትፈርድባቸውም አንዳንዴ ሁሉም ነገር የተተኮሰው ሪያድን ጥሶ ገብቶ መሀል ከተማ ድረስ ይገባል አስቸጋሪ ነው ስጋትም አለባቸው ኦፍ ኮርስ ብዙ ነገሮች አሉ ግን ምናልባት ትዛዙ ቀይ ባህር ላይ እንግዲህ ሀገራት ጥቅማቸውን ለማስጠበቅ በእርግጥ አንስተነዋል በተወሰነ መጠን ስትራቴጂ የመለወጥ ግዴታም እኮ ሊኖርባቸው ይችላል አካሄዳቸውም ስትራቴጂ የመለወጥ ቅድም እንዳልነው አሁን ሳውዲ አረቢያ ፍልስጤሞች ጉዳይ ላይ ያላት አቋም መለሳለስ አሳይታ ነበር መሀል ላይ በዚህ በአብርሃም አኮርድ አማካኝነት ሐማስ ጥቃት ሲሰነዝር እስራኤል ላይ ደግሞ ነገሮች ቆሙ አንደኛው የጥቃት የመሰንዘር ሚስጥር ምስ ነው ተብሎ ይወሰዳል ያው አንድ ትርጉም ይሰጣል ግን እሱን ነገር ስትመለከት አሁን ደግሞ ቅድም ባልነው መንገድ ሁሉም ነገር ይሄ በጣም መስራት የለመደ ሀገር ኢኮኖሚውን ማሳደግ የለመደ ሀገር መብላት የለመደም ልትለው ይችላል የሳውዲውን ህዝብ የሆነ ነገር ስትቀንስበት
የሆነ ጫና ይፈጥራልና እንደዚህ አይነት የሆኑ ከማንም ጋር እንስራ አይነት ነገር የስትራቴጂ ለውጦች አይመጡም ወይ? ኢትዮጵያም ቢሆን ስትራቴጂ ለውጥ ሊኖራት ይችላል ብዬ አስባለሁ። ያው እኛ አሁን ቦልድሊ እንዲ ነው ልንል ባንችልም ግን በቃ ጥያቄ ካለ የሆነ አካባቢ ላይ የሆነ ነገር ሲፈጠር ጥያቄን የምታስተገብርበት የምታስመልስበት ብዙ አማራጮች ሊኖሩ ይችላሉ። ሞር ሰላሙን እንመርጣለን እኛ። ከዛ አንጻር ምናልባት የስትራቴጂ ለውጥ ሊኖር አይችልም ወይ? ሊኖር ይችላል። ስትራቴጂ እንግዲህ አንተም እንዳነሳኸው የሆነ ብሔራዊ ጥቅም አላማ ታስቀምጥና ያንን ለማሳካት የምትሄድባቸው መንገዶች ናቸው ስትራቴጂ ማለት። አሁን እየተከተሉት ያለው የሳውዲዎች አካሄድ እንግዲህ በሆርሙዝም በቀይ ባህርም ነዳጃቸውን እየሸጡ መኖር የማይሳካ ከሆነ ከሌሎች ጋር መስራት የሚገደዱ ከሆነ ስትራቴጂስ የእግዚአብሔር ቃል አይደሉም። የሀገርን ብሔራዊ ጥቅም ማሳኪያ ቱሎች ናቸው፣ መንገዶች ናቸውና ወደ ሌላ መንገድም ሄደው ብሔራዊ ጥቅማቸውን ሰርቬ ማድረግ ፖሲቢሊቲ አለ። ምናልባት ቅድም ያነሳው ስጋት የኒውክሌር ቴክኖሎጂ ወደ ሳውዲ ከገባ በኋላ ምናልባት ቢቀየሩስ ልክ ኢራን አይዘናወር ነካ አድርጎ ከዛ እንደተቀየረ የሚባለው ሁልጊዜ ዘ ፊውቸር ኢዝ አንሰርቴን። በእርግጥ ፖለቲካ ሁልጊዜ 100% እርግጠኛ ሆነ አትተነብይም። ግን አሁን ባለው ትስስር የገልፍ ሀገራት በተለይ የሳውዲ አረቢያና የአሜሪካ ትስስር በጣም ጠንካራ ነው፣ በጣም ከባድ ነው። አንዳንድ ጊዜ ብሔራዊ ጥቅምህን የአሜሪካን ብሔራዊ ጥቅም ከሳውዲ የሚጋፋ ኃይል ካለ ምናልባት ወደ አሳሲኔሽን ሁሉ እስከመሄድ የሚደርስ በጣም ትስስር አላቸው፣ ከፍተኛ ትስስር አላቸው እና ይሄ ስጋት በአሜሪካ ላይ የሚኖር አይመስለኝም። ካልኩሌት አድርገው ነው ቢፈቅዱም በደንብ ተጠንቅቀው ነው ዩሲ እና ደግሞ ከሳውዲ ጋር ጠንካራ ግንኙነት አላቸው። ሳንረሳ ዘ ፊውቸር ሁልጊዜ አንሰርቴን ነው። ነገ ምን እንደምናይ እሱን እርግጠኛ መሆን ስለማንችል ነው እና የስትራቴጂ ለውጥ ሊያጋጥም ይችላል፣ በደንብ ሊያጋጥም ይችላል። ይሄ ስትራቴጂ ሲቀየር የሚጠቀሙ አካባቢዎች ሊኖሩ ይችላሉ፣ የሚጎዱም አካባቢዎች ሊኖሩ ይችላሉ። በተለይ ፍልስጤማውያን ጉዳይ ምናልባት ይሄ የቱ ስቴት ሶሉሽን እድል የበለጠ እስሊም እየሆነ የመሄድ ቻንስ ሊኖር ይችላል። አደገኛ ሊሆን ይችላል ለነሱ ቢኮዝ ሳውዲ አረቢያ ሁል ጊዜ እኮ ለእስራኤል ዲፕሎማቲክ እውቅና እሰጣለሁ አዝሎንጋዝ ቱ ስቴት ሶሉሽን እስከተፈጠረ ድረስ ለፍልስጤሞችን መንግስት እንዲቋቋም እስከተፈቀደ ድረስ ሳውዲ አረቢያም ብዙ የአረብ ሀገራትም ለእስራኤል ዲፕሎማቲክ ሪኮግኒሽን ለመስጠት ዝግጁ ናቸው። አሁን ግን ያለው ይሄ የጦርነት ሆርሙዝም እየተዘጋ ቀይ ባህርም እየተዘጋ አጣብቂኝ ውስጥ መክተት ለኢኮኖሚክ ኤግዚስተንሳቸው ጥያቄ ውስጥ መክተት ሀሳባቸውን ሊያስቀይራቸው ይችላል። እንደ አይነት ነገር አለ። ለምሳሌ ዩናይትድ አረብ ኤሚሬት ከኦፔክ ከወጣች ኦፔክ ውስጥ ሆኜ ብሔራዊ ጥቅሜን አሳካለሁ የሚል ስትራቴጂ ነድፈው ለብዙ አስርተ ዓመታት ከኖሩ በኋላ አሁን ሲያዩት የማይጠቅም ከሆነ ፑል አውት አረጉ። ዩሲ ስትራቴጂ ብሔራዊ ጥቅምን የምታሳካበት መንገድ ነው። እንደማይሰራ ከተረዳ ስትራቴጂ ይቀየራል። የእግዚአብሔር ቃል ስላልሆነ የፖለቲካ ቱል ስለሆነ ብሔራዊ ጥቅም ማሳኪያ ቱል ስለሆነ ሊቀየር ይችላል እና ይሄ እየተካሄደ ያለው የሆርሙዝም የቀይ ባህርም መጋጋል በመካከለኛው ምስራቅ ያሉ ሀገሮች ብሔራዊ ጥቅም ማሳኪያ ስትራቴጂያቸውን ሲግኒፊካንትሊ ሊቀይረው ይችላል። በደንብ ይቀይረዋል። የሳውዲና የአብርሃም አኮርድ እኮ ዳርታ ሲግኒፊካንት ነው፣ በጣም ትልቅ ነውና ሌሎቹስ ደግሞ ምን ሊያደርጉ ይችላሉ? ታይም ጊዜ ያሳየናል ቢኒ እና ልክ ነው። ያው ልክ ነው። ዓለምስ አሁን እንደው አቅም አላት ወይ ነው ይሄን ሁሉ ውጥረት የምትሸከምበት? በጣም እኮ ከባድ ነው። እስካሁን የተጀመሩትም ቀደም ብሎ የተጀመሩትም መፍትሄ ያልተሰጣቸውም ያም እንኳን ጦርነት ናቸው ተብሎ ሊወሰድ ቢችልም አሁን ደግሞ ተጨማሪ ጭራሽ አሊያንስ እየፈጠረ የሚሄድ አይነት ጦርነት እየሆነ ከመጣ አስቸጋሪ ነው። ምክንያቱም ብዙ ነገሮች ይሄ የማይካደው የምዕራቡ ዓለም እጅ አሁንም ይሄ ምንም እንትን ስላልሆነ ነው ግልጽ የሆነው ነገር በቃ ኦብቪየስ ነው። እንደውም ጠዋት አንድ ዜና እያዩ ነበረ። ካሪም ሃን የሚባሉ የአይሲሲ ፕሮሲኪዩተር ናቸው፣ አቃቢ ሕግ አይደለ? እሳቸው በጣም በዚህ በመካከለኛው ምስራቅ ፖለቲካ ላይ በእስራኤል በጋዛ ላይ ጄኖሳይድ ፈጽማለች ብለው ምርመራ በማድረግ የሚታወቁ ምርመራ የሚያደርጉ በእነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በእነ ዮአፍ ጋላንት የቀድሞ መከላከያ ሚኒስትር በእነሱ ላይ የእስር ማስያዣ ያወጡ ሰው ነበሩና ትራምፕም ማዕቀብ ጥሎባቸዋል እንዳይንቀሳቀሱ። ምክንያቱም ለምን እነ ኔታንያሁን የእስር ማስያዣ አወጡ በሚል
በነ ፑቲንም ላይ ሆኗል። ያው ይለያያል እንጂ እንግዲህ ያው ማለት እነ ፑቲን ሌላ ዓለም ናቸው የምስራቅ ዓለም ተደረገ ወይም የሌላ ዓለም ናቸው እነሱ። ይሄን ለምን እንደዚህ ሆኖ አሁን እሳቸው ከዚህ ከሴክሹዋል ቫዮለንስ ጋር በተገናኘ ምናምን አስወግደዋል፣ ከስራ ታግደው ተባረዋል እንጂ ኦብቪየስሊ ሪሙቭ ተደርገዋል። እና እሱን ስትመለከት ይሄ ነው እንደ የኮንስፓይሬሲ ቲዮሪ ባያምርብንም እኛ አንፈልገውም እሱ ነገር። ግን ብዙ ነገሮች አንደኛ እንደዛ ተደረገች የተባለችው ሰው ፖለቲካ እንትኗ ምንድነው ከኋላ ጀርባ ያለው ነገር ምንድነው ምናምን የሚለው ነገር በደንብ ይታያል መሰለኝም። አይከሰሱ አይወቀሱ ምናምን አይደለም፣ ግን የምዕራቡ ዓለም ላይ ብዙ ጊዜ እንዲህ አይነት ነገሮች ስትፈጠር ያዋክበዋል። አሜሪካ ኒውዮርክ ገብተህ እንኳን እኮ በዚህ በመንግስታቱ ድርጅት ላይ እንዲሆንኩኝ ብለህ ውሸት ነው ብለህ እንኳን ማስረዳት አይችልም ይሄ ሰው ቢካዝ እንትም ሳንክሽን ውስጥ ነው። ስለዚህ አይገባትም አሜሪካ። ከዛ ደግሞ የብሪታንያ ሰው ነው እና የብሪታንያም አንድ ማህበር የህግ ነገር ምናምን ነው ጉዳዩን እየመረመርን ነው። መርመራውን እስከምናጠናቅቅ ድረስ በተለያዩ ጉዳዮች ላይ የመሳተፍና ምናምን እድል እንደ እግድ ጥሉባቸዋል ቶታሊ። ስለዚህ ኔታንያሁ በዚህ እንደዚህ ካሏቸው ትራምፕ አሜሪካ አገባትም። ዩናይትድ ኪንግደም ውስጥ ደግሞ በዚህ ልክ ይህ ሰው በሆኑ ተቋማት ላይ እግድ እንዲኖርበት ከተደረገ ይሄ ነው በቃ this is so እኛ ይሄ ነው እንደው ኮዙ ይሄ ነው ባይባልም ግን በዚህ ጉዳይ ሲሰሩ የነበሩ ሰው እንደዚህ ሆኑ የሚለውን ነገር ስትመለከት ያው ሀሳቡን ለማንሳት ያግዛል በሚለው ነው። ምናልባት ዓለም መሸከም አትችልም ኦብቪየስሊ ትችለው ይሆናል በየተንተን ያለች ግን ፖለቲካሊ ትችላለች ማለቴ መፍትሄ አለ። አሁንም መፍትሄ አለ። ምንድነው መነሻው? ከስር መሰረቱ ካየነው እንግዲህ ፌብሩዋሪ 28ን በለው ከዛም ቀድሞ የዚህ ሁሉ ችግር መነሻ ኢራን ኒውክሌር እንዳትታጠቅ ተብሎ የተጀመረ ነው። እንግዲህ አይኤኢኤ ገብቶ ስራውን እንዲሰራ ፖለቲካሊ ፈቃደኝነት ካለ አለመግባባቶችን በጉልበት ሳይሆን በፖለቲካ በውይይት በድርድር ለመፍታት አሁንም ፈቃደኝነቱ ካለ እየተፈጠረ ያለውን ምስቅልቅል ለመፍታት አሁንም እድል አለ። ግን ፖለቲካዊ ችግር የኢራንን ኒውክሌር ትታጠቂያለሽ አትታጠቂም ቁጭ ብሎ ተነጋግሮ መፍትሄ ካበጁለት የዛን አካባቢ ችግር ከፈታ ነው። በሱ ደግሞ ተያይዘው ወደ ቀይ ባህር እየመጣ ያለውን ችግር ሁቲዎቹም ከሳውዲ ጋር ያላቸውን አለመግባባት ፖለቲካል ችግር ቁጭ ብለው መፍትሄ ካበጁለት አሁንም ዓለም ችግሩን በደንብ ትፈታዋለች። ግን ቶሎ ብሎ መፍትሄ ካልተሰጠው የሆነ ትሬንዱን ስታይ ከዚህ በፊትም እንዳልነው የመጀመሪያ ዓለም ጦርነት ጀርባው እንዴት እያለ ነው እዛ ደረጃ የደረሰው? ተመሳሳይ ፓተርን ታያለ። ሁለተኛ ዓለም ጦርነትስ እንዴት ነው ቀስ እያለ አሊያንስ እየተፈጠረ ያን ያህል ጅምላ ጨራሽ ችግር ውስጥ የተገባው? ፖለቲካሊ መፍትሄ እስካልሰጠነው ድረስ ከዚህ እየባሰ የሚሳተፉ አካላት ችግሩ የሚያቅፈው ኤሪያ እየሰፋ ሄዶ ከድጡ ወደ ማጡ እንሄዳለን። ግን ይሄን ትልቅ ችግር የምትፈታበት ደግሞ ፖለቲካዊ መንገድም አለ። ቁጭ ብለን ኢሞሽናሊ ቻርጅ የተደረጉትን ነገሮች ወደ ጎን ብለን እስራኤልና ኢራንን ምንድነው ያጣላቸው? ኢራን ኒውክሌር አትታጠቂ ነው አይደለ? ያን ማጣራት በድርድር መፍትሄ ማበጀት ከዛ ደግሞ ኢራን ያዘጋጀቻቸውን ፕሮክሲዎች እነሱም ጋር ያለው ችግር ምንድነው? ለምንድነው ኢራን ወደዚህ የገባቸው? ለህልውናዋ ልታስጠብቅ ከሆነ ያንንም የህልውና ሪስክ እንደሌለባት ጋራንቲ በመስጠት እንደዚህ ፖለቲካዊ ችግሩን ፖለቲካዊ መልስ ለመስጠት መፍትሄ ለመስጠት ዓለም ሀያላን ሀገራት ምዕራባውያን ፍቃደኛ ከሆኑ ችግሩ በደንብ ይፈታል። ቁልጭ ብሎ የሚሄድበት የመፍትሄ መንገድ አለ። ግን ፖለቲካል ዊል ያስፈልጋል፣ ፍቃደኝነት ያስፈልጋል። ይሄን አለመግባባታችንን በጉልበት ሳይሆን በድርድር በዊን ዊን እንፈተዋለን ካሉ እነዚህ የሚጣሉ ሀገራት በደንብ ይፈታል። የተወሳሰበውን ያህል በደንብ ይፈታል። ይሄን እድል ካጣ ግን ለድርድር ለመወያየት የፖለቲካል ዊል የፖለቲካ ፈቃደኝነት ከሌለው ችግሩ እየባሰ ከዚህም በላይ መከራ ሊያሳየን ይችላል እና አደገኛ ነው። በጣም አስቸጋሪ ነው። ሁቲዎችም አሁን ጥቃት ሰንዝረው ሚሳኤል አክሸፍን እያሉ ነው የሳውዲ መከላከያ ሚኒስቴር መስሪያ ቤት ሰዎችና ብዙ እንደዚህ አይነት ውጥረቶች እንትን ያሉ ናቸው የሚሆኑት። ግን እንዳልከው ደግሞ የፖለቲካ መፍትሄ
ቢሰጠው ዓለምም በጎ ነገር ይኖራታል ተብሎ ይታሰባል። እንደዚህ አይነት ጉዳዮች እንግዲህ የለየላቸው ይመጣሉ ወይ መፍትሄ ያመጣሉ ወይም ደግሞ ትንሽ አደገኛ የሆኑ ነገሮችንም ውጥረቱ ከፍ ብሎ ምን እንመለከተው እንችላለን። አሁን ባለንበት ደረጃ ግን ውጥረቱ ከፍ ያለበት የተባባሰበት ያለበትን አጋጣሚ ነው እየተመለከትን ያለ ነው። ሁኔታዎች እንግዲህ መልካቸውን ይቀይራሉ፣ እንመለከተዋለን በቀጣይ በረቡዕ ፕሮግራማችንም። ለዛሬው ግን እናጠናቀቅ። እሺ ቢኒ፣ ውድ ተመልካቾቻችን ስትከታተሉት የነበረ የኢቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። በመካከለኛው ምስራቅ ፖለቲካ ጉዳይና ከቀይ ባህር ፖለቲካ አንጻር እንደዚሁም ደግሞ የየመን ሁቲዎችና ሳውዲ አረቢያ የገቡበት ውጥረት ወይም ደግሞ የሚሳኤል መወነጫጨፍ ሂደት ምን ላይ ነው ያለው፣ ዓለም አቀፍ ፖለቲካው ሰሞኑን ምን ይመስላል የሚለውን በስፋት አንስተነዋል። እንደወትሮው ዛሬም ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። መልካም ጊዜ ሁላችሁ ተመልካቾች።